ጤና ይስጥልኝ ኢትዮጵያ ጤና ይስጥልኝ እንደምናድራችኋል ተመልካቾች ከኢትዮጵያ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ጤና ይስጥልኝ ኢትዮጵያ ዝግጅታችን ተጀምሯል። ከሰኞ እስከ ዓርብ እንደምናደርገው ሁሉ የተለያዩ ማህበራዊና ሌሎች ጉዳዮችን እንደዚሁም የቢዝነስ የስፖርትና የማህበራዊ ሚዲያው ምን አይነት ጉዳዮችን ሲከታተል ነበር ምን አይነት ጉዳዮች ሲንሸራሸሩ ነበር የሚለውን ወደ ተመልካቾች እናደርሳለን። አዎ ተስፋዬ ጫኔና መቅደላይ ደረጃ ከዳይሬክተራችን ገዛኸኝና ከካሜራ ባለሙያዎቻችን ጋር በመሆን እስከ 2 ሰዓት ከ30 ጤና ይስጥልኝ ኢትዮጵያን ዝግጅት ወደ እናንተ እናደርሳለን። ዋና ዋናዎቹን እንንገራችሁ። የኢየሱስ ክርስቶስ የልደት ወይም የገና በዓል የሰው ልጅ ድህነትን ያገኘበትና ፍቅርንና ትህትና የተገለጸበት መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና መምህራን ይናገራሉ። በዚህ ጉዳይ ላይ ዛሬ ሰፋ አድርገን መረጃዎች ወደ እናንተ እናደርሳለን። ከእንግዳ ጋርም ቆይታ እናደርጋለን። ከዚህ በተጨማሪ ደግሞ የአሳ ምርት በቱኒዚያ በከፍተኛ ደረጃ እድገት እያስመዘገበ መሆኑ ተገልጿል። ይሄንን ከውጭ ወደ እናንተ እናደርሳለን። በሳምንቱን በታሪክ ጥንቅራችን ደግሞ ጋናዊው ዲፕሎማት ኮፊ አናን 7ኛው የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው የተመረጡት ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር በ1997 ነበር። እነዚህና ሌሎች ጉዳዮችን ወደ እናንተ እያደረስን እስከ 2:30 ድረስ አብረናችሁ እንቆያለን። የመጀመሪያ ጉዳያችን የሚሆነው አጫጭር የዕለቱ ዜናዎች ናቸው። ለዚህ ደግሞ ባልደረባችን ቶክራች ስቱዲዮ ይገኛል። ጤና ይስጥልኝ። እንዴት ናችሁ? ማለት ነው። እሺ አመሰግናለሁ። ጤና ይስጥልን ክቡራን ተመልካቾቻችን፣ የሰዓቱን አጫጭር ዜናዎች ላደርስላችሁ መጥቻለሁ። ከዜናው ጋር ቶክሮች ነኝ። አብራችሁ ቆዩን። በቅድሚያም የአዋሽ ቢሾላ ማሰልጠኛ ትምህርት ቤት በመሰረታዊ ውትድርና ያሰለጠናቸው ምልምል ወታደሮቹን አስመርቋል። በመረቃት ስነ ስርዓቱ ላይ በክብር እንግድነት የተገኙት የመከላከያ ህብረት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ እንደተናገሩት ኢትዮጵያ ለሰላም ትልቅ ዋጋ የምትሰጥ በአገር ውስጥ እና የውጭ ሀገር ሰላም ለመጽዋዕትነት የከፈለች ሰላም ወዳድ አገር ናት። የአዋሽ ቢሾላ ማሰልጠኛ ትምህርት ቤት ዋና አዛዥ ኮሎኔል መኮንን መንግስቴ በበኩላቸው መሰረታዊ ውትድርና እንድንሰለጥን ግዳጅ ከተሰጠን ጊዜ ጀምሮ በርካታ የቅድመ ዝግጅት ስራ ሰርተናል። ለስልጠናው ስኬት ባለድርሻ አካላትም ከፍተኛ አስተዋጽኦ አበርክተናል ብሏል። መሰረታዊ ወታደሮች በማሰልጠኛ ትምህርት ቤቱ የተሰጣቸው የአካል ብቃትና የስነ ልቦና ግንባታ የወሰዱ ወታደራዊ ቴክኒክና ታክቲክም የታከኑ መሆናቸው ኮሎኔል መኮንን ጨምሮ ገልጿል። በምርቃት መርሃ ግብር ላይ ጄኔራል መኮንኖች የአካባቢ የአገር ሽማግሌዎችና አባገዶች እንዲሁም ከተለያዩ የመንግስት መስሪያ ቤቶች ጥሪ የተደረገላቸው እንግዶች መገኘታቸው ከኢፌዴሪ መከላከያ ሰራዊት ያገኘነው መረጃ ያመለክታል። ከዋግምራ ዞን አበርገሌ ወረዳ ለተፈናቀሉ 31839 ወገኖች ከገና በኋላ ቀድሞ የሰብአዊ ድጋፍ ለማሰራጨት እየተሰራ መሆኑን ኤፍኤች ኢትዮጵያ አስታወቀ። ኤፍኤች ኢትዮጵያ የአስቸኳይ ጊዜ እርዳታ ፕሮግራም ከፍተኛ የስራ ኃላፊ ዳንኤል ጥላሁን ለፋና ብሮድካስቲንግ ኮርፖሬሽን እንደገለጹት ቅድሚያ ከመኖሪያ ቀያቸው ለተፈናቀሉ 5396 ኩንታል ከኮምቦልቻ ወደ ሰቆጣ እየተጓጓዘ መሆኑን ጠቁመው የማከፋፈያ ሰነዶችና ባለሙያዎች ዝግጁ በመሆናቸው የሚደርሰውን ድጋፍ ይሰራጫሉ ነው ያሉት። እስካሁን 45 በመቶ ያሉ ወደ ሰቆጣ መላኩን አቶ ዳንኤል አረጋግጧል። ኤፍኤች ኢትዮጵያ በዋግምራ ብሔረሰብ አስተዳደር ዞን የከፋ የምግብ ክፋት ባለባቸው አበርገሌ ዝቋላና ሳላ ወረዳዎች ላይ እየሰራ መሆኑን ተናግሯል። እንደ አቶ ዳንኤል ገለጻ ለአበርገሌ ተፈናቃዮች ለተሰራጭቶ ሲጠናቀቅ ለዝቋላና ለባግላ ወረዳዎች ደግሞ በአጭር ጊዜ ውስጥ የምግብ እህል ይጓዛል። የምርት ጥራት ጉድለት የተገኘባቸው የመጠቀሚያ ጊዜያቸው ያለፈባቸው ከ381 ቶን በላይ የተለያዩ የምግብ ምርቶች
ጥቅም ላይ እንዳይውሉ ማድረጉን የኢትዮጵያ ምግብ መድኃኒት ባለስልጣን አስታወቁ። የባለስልጣኑ የህዝብ ግንኙነት ዳይሬክተር አቶ አበራ ደነቀ እንደገለጹት ባለፉት 6 ወራት በተደረገ ክትትልና ቁጥጥር ከ381 ቶን በላይ የተለያዩ የምግብ ምርቶች ጥቅም ላይ እንዳይውሉ ተደርጓል። ምርቶቹ ገበያ ላይ እንዳይውሉ የተደረገው የምርት ጥራት ጉድለት ስለተገኘባቸውና የመጠቀሚያ ጊዜያቸው በማለፉ መሆኑንም ጠቅሷል። ጥቅም ላይ እንዳይውሉ ከተደረጉት የምግብ ምርቶች መካከል ዘይቶች፣ የተለያዩ የታሸጉ ውሃዎች፣ የቢራ ገብስ፣ የተለያዩ ጁሶችና በርካታ ምግቦችና መጠጦች ይገኙበታል ብሏል። ግምታቸው ከ1 ሚሊዮን ብር በላይ የሚያወጡ የተለያዩ መድኃኒቶችንና የመድኃኒት ግብዓቶች ገበያ ላይ እንዳይውሉ መደረጉንም ጠቁሟል። የሕክምና መገልገያ መሳሪያዎችና የውበት መጠቀሚያ ቁሳቁሶች ደረጃቸውን ሳይጠብቁ መመረጣቸው ተወግዷል። ዘገባው የኢዜአ ነው። አንጎላ ፕላስቲክ ጥቅም ላይ እንዳይውሉ የሚከለክል ሕግን የሚያዘጋጅ አዲስ ግብረ ኃይል አቋቋመች። የአገሪቱ ፕሬዝዳንት ጆዋ ሎሬንሶ አሳሳቢ ደረጃ ላይ የደረሰውን የፕላስቲክ ብክለት መዋጋት እንደሚፈልጉ አስታውቋል። በመሆኑም ፕሬዝዳንቱ ችግሩን ለመከላከል ያስችላል ያሉትን ሕግ የሚያዘጋጁ ግብረ ኃይል አቋቁሟል። ግብረ ኃይሉም በአገሪቱ የፕላስቲክ ብክለት በአካባቢው ላይ እያሳደረ ያለውን ስጋት በሚመለከት ዳሰሳዊ ጥናት ማድረግ የመጀመሪያው ስራው ይሆናል ብሏል። እንደ አገሪቱ የደረቅ ቆሻሻ ማስወገጃ ኤጀንሲ ገለጻ ከሆነ በአንጎላ ባለፈው ዓመት ብቻ 12.4 ሚሊዮን የፕላስቲክ ከረጢቶች በነፃ የገበያ ስርዓት ውስጥ በየቀኑ ለአገልግሎት ይውላሉ። ይህ ደግሞ ሰፊ ምህዳር አላላት አንጎላ አሳሳቢ ደረጃ ላይ ደርሷል ተብሏል። የተባበሩት መንግስታት ድርጅት እንደሚለው ከ800 በላይ የባህርና የውሃ ዳር ዝርያዎች በሚጣሉ የፕላስቲክ ቆሻሻዎች አማካኝነት ለአደጋ የሚጋለጡ ሲሆኑ 11 ሚሊዮን ቶን የፕላስቲክ ቆሻሻ ወደ ውቅያኖስ ውስጥ ይጣላሉ። ይህ በዚህ የሚቀጥል ከሆነ ደግሞ መጠኑ በ2040 በ3 እጥፍ የሚጨምር ነው ሲሉ አስጠንቅቋል። ዘገባው የአፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበረ። ወደ ተስፍሽና ወደ መቅዲ ልመለስ። እናመሰግናለን። እኔም አመሰግናለሁ። እስከ 2 ሰዓት ከ30 አሁንም ቆይታችን ይቀጥላል። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። በማህበራዊ ሚዲያ እንዲሁም ደግሞ በመገናኛ ብዙሃን የፊት ገጻቸው ላይ ምን አስነበቡ የሚለውን የምናይበት ሰዓት ላይ እንገኛለን። ከዛ በፊት ግን እኛ የተወሰነ ነገር እንበል። በነገው ዕለት እንግዲህ የሚከበረውን የገና በዓል አስመልክቶ ብዙ ሁነቶች ሰዎች በግላቸውም በቡድንም እያደረጉ ናቸውና ገበያው ለበዓል ዝግጅቱ እንዳለ ሆኖ የተለያዩ ሰዎች ስጦታ ይሰጣሉ። ያው የገና በዓል የስጦታ በዓል ነው ተብሎ እንደመታመኑ በጎ አድራጎት ላይ የተሰማሩ ሰዎች አሉ። በትላንትናው ዕለትም እንደዚሁ የተለያዩ ወጣቶች ተሰብስበው በአንድ የካንሰር ማዕከል የህፃናት የካንሰር ማዕከል ውስጥ ልደታቸውን ያከብራሉ። በተለያዩ ጊዜያት እንደዛ ነበር የሚሆነው። በትላንትናው ዕለት ደግሞ በዓሉን አብረዋቸው አክብረው ጥሩ ጊዜ እንዳሳለፉ መገናኛ ሶሻል ሚዲያ ላይ አጋርተው ነበርና ጥሩ ልምድ ነው። ጥሩ ልምድ ነው። ብዙ ጊዜ በዓል ሲመጣ እንደዛ አይነት ነገሮች ተደጋጋሚ ጊዜ ይደረጋሉና ማህበራዊ ሚዲያውን ለዚህ ለበጎ ነገር እየተጠቀሙበት ነው። ሰዎችን እያነሳሱ ሃሽታጎችም እየተከፈቱ እንደዚህ አይነት ነገሮችን እናድርግ የሚሉ ነገሮች በጣም በሰፊው እየተለመዱ ነው የመጡትና አጠቃላይ የበዓሉ ድባብ ሞቅ እያለ ነው። ገበያውን ስንመለከት ነበር ትላንትና የኢቢሲ ኢቲቪ በዜና ስርጭቱ እንደዚሁ ከተለያዩ አካባቢዎች የገበያ ሁኔታ ምን ይመስላል የሚለውን ነገር በሰፊው የዳሰሰ ነበርና በተለያዩ አካባቢዎች ሞቅ ብሎ እየተከታተልን ያለን ሆነ ሚሊሳንም ያለው እውነት ነው። እንግዲህ ደግሞ እኛ ይሄን ካለን በሌሎች ከማህበራዊ ሚዲያና ከመገናኛ ብዙሃን ምን ጉዳዮችን ተቀባብለዋል ብዙዎች ትኩረት ስበዋል የሚለውን ደግሞ የኦንላይን ኤዲተራችን አብዱልአዚዝ ይነግረናል። ጤና ይስጥልኝ። እንግዲህ ተስፋዬና ማክደላዊትንም እንግዲህ የመጀመሪያ ጉዳይ ከዚሁ ከገና ጋር በተያያዘ ነውና ከገና ጋር በተያያዘ እንግዲህ የተለያዩ እንትኖች እንኳን አደረሳችሁ መልእክቶች የተሰራጩ ነው። እንኳን አደረሳችሁ እንግዲህ ማህበራዊ ድረገጾች አንደኛው ካመጡት ነገሮች መካከል
እንግዲህ እንኳን አደረሳችሁ መልእክቶች በቀላሉ ብዙ ሰዎችን በአንድ ሰው ለብዙ ሰዎች በቀላሉ መድረስ የሚችልበት ነውና ይሄም አንዱ ነውና በዛ እንኳን አደረሳችሁ መልእክቶች በሰፊው ሲሰራጩ ነበር። ከዛ ጋር በተያያዘ እንግዲህ በትላንትናው ዕለት እንግዲህ ለአምስት ታላቅ የኪነ ጥበብ ባለሙያዎችና ቤተሰቦች መኖሪያ ቤት መለገሱ ሰዎች ፎቶዎችን እያጋሩ ሲቀበሉ ከነበሩት ጉዳይ መካከል ናቸው። እንግዲህ ለሀገራቸው በከፍተኛ ደረጃ ሲያገለግሉ የቆዩና በአሁኑ ሰዓት እንግዲህ አስተዋሽ አጥተው ማህበራዊና ኢኮኖሚ ችግር የወደቁ ናቸውና አሁን ከዚህም ጋር ተያይዞ የተነሱ ነገሮች አሉ። በማህበራዊ ድረገጾችና በተለይ ቀደም ያሉ ባለሙያዎች እንዴት ነው በጣም ለአገሪቱ ትልቅ እንትን ሰጥተው ሙያቸውን አበርክተው ግን እንዲህ ሲወድቁ ይታያል። ረጅም አርቲስቶች የድሮ አርቲስቶች የድሮ ባለሙያዎች የምንላቸው ሰዎች ምንድነው የሚለው ነገር በጣም ሲነጋገሩበት ነበርና ሚስተዋልም ነገር ነው አይደለ? በድሮ አርቲስቶች የድሮቹ ብዙ ጊዜ አብዛኞቹ ሲታመሙ እንደዚህ በማህበራዊ ሚዲያዎች ተሰብስቦላቸው ምናምን ነውና እናስታውሳቸው የሆነ ጊዜ ታማው አልጋ ላይ ሲውሉ ነውና እንደዚህ ለሀገር ብዙ መስዋዕትነት የከፈሉ ጥበቡም ትልቅ ነገር ነው። ሀገርን በማስተዋወቅ አሁን ነው ይልማን ምናምን ስናይ ትልቅ ነገር ነውና ብዙ መነጋገር ይልማ አርቲስት ጌታቸው አርቲስት አሸናፊ ከበደ ነው። አርቲስት መስፍን ጌታቸው እንግዲህ እሱ እናቱ ናቸውና እንደዚህ እንኳን ለራሳቸው አልፎ ለሌሎቹ መሆን ካላቸው ሙያ አንፃር ለሌሎቹ እንኳን መዋል የሚችሉ ናቸውና አሁን ራሱ በቅርቡ አሁን ያሉ እንኳን አርቲስቶችን በምናይበት ጊዜ የዚህ አይነት አይደለም። አሁን አንዳንድ ጊዜ ምንድነው የሚባለው በቃ ከራስ ወዳድነት አገልግሎቱን በቃ ለራሳቸው ሳይሉ ነው እንግዲህ እነዛ እንትንም ሙያው ላይ በደንብ ትኩረት ማድረግ የሚያገኙትን ገቢ ብቻ አይደለም የሚባለው። ይሄንንም ነገር ጭዋል ለማለት ነው። ይሄ እንትና ትኩረት ከሳበ ጉዳይ መካከል ነው። ሌላኛው ቲክቶክን ይመለከታል። ቲክቶክ እንግዲህ በጣም ተጽዕኖ ፈጣሪነቱ በጣም ከፍ ያለ መጥቷል። እንግዲህ በአሜሪካ መንግስታዊ ተቋማት ላይ ጥቅም እንዳይውል መታገዱ ሌላ መነጋገሪያ ሆነዋል። እንግዲህ 2016 ነው ቢያል በቻይናውያን የተተመንተነ ያለውና በጥቂት ጊዜ በጣም በቢሊዮን የሚቆጠሩ ተከታዮች ነው ያፈራውና ከዛ አንፃር በተለይ ምዕራባውያን በዚህ አፕሊኬሽን ላይ ጥርጣሬ አላቸው። በተለይ አሜሪካ ይሄ ነገር ለስለላ ይውላል በሚል ማለት ነው። ለስለላ ይውላል በሚል ነው እንግዲህ በአሜሪካ እንግዲህ በመንግስታዊ ተቋማት ያገደችውና ግን አሁን ከዚህ ጋር ይሄ ነገር ይዞት ጭሮ የጫረው ነገር ሌላ ደግሞ አለ። አሁን በምዕራባውያንስ የተፈበረኩ አፕሊኬሽኖችስ ምን እያደረጉ ነው ማለት ነው የሚለው ነገር አሁን ሰው የሚጠራጠረው እኮ አንዳንዴ ራሱ የሚያደርገው ነው የሚል ነገር ተነስቷልና ይሄ ማለት አሁን ፌስቡክ አሉ ሌሎች ፌስቡክ ትዊተር አሁን እነሱ ለዛ አላማ ይውላሉ ማለት ነው የሚል ነገር የሚጭር ነገር ነው አይደል? አይተናል ምን እኮ በነገራችን ላይ አሁን ትዊተር እነዚህ የፌስቡክ ምናምን የሰው መረጃን ሀክ እያደረጉ ብዙ ሲያጋሩ እንደነበር ሀከሮች ብዙ እንትን ሲሰሩበት እንደነበር እነሱም ራሳቸው ድርጅት ባለቤቶች ነው። ያው እንግዲህ እነሱ የሚያደርጉትን ነገር ነው እነሱ የሚጠራጠሩት ምንም ጥያቄ የለውም። ያንን መጫሩ አንድ ነገር ነው። ይሄ ለዚህ እንደውም እንደማሳያ ቲክቶክ አንደኛ አሁን እንትንም ምላሽ ሰጥቷል በዚህ ዙሪያ ቲክቶክና ይሄ አሁን ምንም ነገር ይሄ ከእንትን ነገር ሳይሆን ፖለቲካዊ እንትን ነው ፖለቲካዊ እንድምታ ያለው ነውና ፉክክሩ ኃይለኛ ስለሆነ ከምዕራባውያን ካሉ መተግበሪያዎች ልቆ ስለተገኘ ያለ እንትን ነው እንጂ ሌላ ነገር የለውም። ከፖለቲካዊ ይዘት ያለው እንትን ነው ክስ ነው እንጂ ሌላ ነገር የለውም ስል ነው እንግዲህ ቲክቶክ የመለሰው። ከዚህ ግን የቀድሞ እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በአንድ ወቅት እንግዲህ ቲክቶክ ኩባንያ ለአሜሪካውያን መሸጥ እንዳለበት ብሎ ነበርና ያን ነገርም ያስታውሳል ዘገባውና አሁን የሚያሳየው ነገር አለ። ይሄ ነገር እንደዚህ አሁን ሌላው ልቆ ሲገኝ ያንን ነገር በዚህም ብሎ ያንን ነገር እንትን የማድረግ ነገር አለና ከዛ ጋር የትኩረት የሳበ ጉዳይ ነው የቲክቶክ ጉዳይ። ዞሮ ቲክቶክ ትልቅ ተጽዕኖ መፍጠር ነው ቀጥሏል። በሀገራችን ብዙዎች ትልቅ የስራ እድል እንደሆነ ተሰጧቸውን የገቢ ምንጭ ያው የሚገኙት ሌላው እንግዲህ የዛሬ ሳምንት እንግዲህ ስለ ልጆች ስናወራ ነበርና እዚህ ጋር አንተነህና ማህሌት የነበሩት ነው አራት ልጅ ይበቃናል ስሉ ነበርና አሁን ያኔ አንዱ ኡጋንዳዊ ነበርና 102ኛ ልጁ በቃኝ ያለው ሰውዬ ነበርና አሁን ደግሞ
ምን ነው አለ ይሄ እንትን ተጠቀማለህ ያለው አይደለ ኮንትራሴፕቲቭ መከላከያ ተጠቀማለህ ከዚህ በኋላ ያለው በይበቃኛል 102 ልጅ በኋላ ማለት ነው። አሁን ደግሞ አንድ ፓኪስታናዊ እና 60ኛ ልጁን ነው የወለደው ነው በትላንትና ሁለትና ገና የልጅ ረሃብ አልወጣልኝም ያለ ነው እሱ ነው በተቃራኒ የልጅ ረሃብ አለ 60ኛ ልጁን የወለደው የልጅ የራሱን ሀገር ባለፈው ከ12 ሚስቶች ነው እንግዲህ 102 ልጅ የወለደውና አሁን ከ3 ሚስቶች አሁን 60ኛውን ልጅ ወልደዋል። የፓኪስታናዊ ሳዳር ጃን መሐመድ ይባላል። እንግዲህ በሙያ እንግዲህ የሕክምና ዶክተር ነው። የራሱ የግል ክሊኒክም አለው። አይከፍልም ኦፕሬሽን እና ቢያንስ 100 ልጆች እንዲኖሩኝ ነው የሚፈልገው ብሎ አሁን ይሄኛውን ልጅ ወልዶ እኮ አሁን ማነጋገሪያው ነው። ይሄን ልጅ ወልዶ ገና 60ኛው ልጅ ወልዶ ገና ልጅ ረሃብ አልወጣልኝም ማለቱ ማነጋገሪያ ሆኗል። ከባለፈው ትንሽ ለውጥ ያኛው ግን 102 ላይ ደርሶ አሁን ካለው ያኛውም እኮ ያለው ከኢኮኖሚያዊ አንፃር አሁን ካለው ኡጋንዳ ላይ ካለው ኢንፍሌሽን አንፃር ማሳደግ አልችልም ከሚል አንፃር ነው እንግዲህ ያኛው ኡጋንዳ ባለፈው ይዘን የቀረብነው ነበር። አሁን ደግሞ እኔ ግን አንዳንዴ ኃላፊነት አለመሰማት ነው በየማሰብ አንዳንዴ ማለት የግል አመለካከቴ ነው። የወለድከው ልጅ ማሳደግ አለብህ ፈልጎ ወይ ደግሞ መርጦ ያልመጣው ልጅ ባንተ ፍላጎት ብቻ ነው ሊመጣ የሚችለው ይታወቃል። ግን ደግሞ ማሳደግ መቻል አለብህ በቃ የሚገባውን አድርገህ በአቅምህም ሆኖ ግን በዚህ ደረጃ እንደዚህ እንትን ብሎ ወልዶ ማሳደግ ይቻላል ወይ ነው ነገር ማሰብ ራሱ ከባድ ነው። ይሄ ደግሞ እኔ ጥያቄ ማህሌ መቅደላዊት ስንት ልጆች እንዲኖርሽ ነው የምትፈልጊው? ይሄ ባጭር ጊዜ የሚመለስ አይደለም። ጥናት ይፈልጋል ነው አስቤ ኢኮኖሚያዊ አንድ ልጅ ላይ ያለኝ ከዛ ደግሞ ወደፊት ተስፋዬስ ለየት ካለ ብዬ ነው ከጓደኞች አክቹሊ ያለህ እንትን ይወስናል ብዬ ነው የማስበው። እኔ ምናልባት እንግዲህ ድፈር ችግር ገባሪ ታስባለህ እስከ 3 ምናምን ያው ግን ሁኔታዎች ይወስኑታል። እንግዲህ ይሄ ትልቅ መነጋገሪያ ከሆኑ ጉዳዮች መካከል ወደ መጨረሻ ጉዳይ ነው የማወራው። ሰውነቱን እንደ ልቡ ማዘዝ የሚችለው ግለሰብ ነው እንግዲህ በጣም ይሄም ጆሬስ ኮምቢላ ይባላል። እንግዲህ ጋቦናዊ ነው። በ7 ዓመቱ ጀምሮ ነው እንግዲህ ይሄን ማድረግ እንደጀመረ የተገለጸው። ሰውነቱን የማጣጣፍ ልምድ እንግዲህ ብዙዎች ዘንድ ተአምረኛ አስብሎታል። ሁሉም የሰውነት ክፍሎች በተለያየ ሁኔታ ማጠፉን ግርምትን የሚፈጥር ትዕይንት ነው ተብሎለታል። እንግዲህ ይህ ትርኢት እንግዲህ ተቀባይነት ከማግኘቱ በፊት ልክ እንደ አስማተኛ ይሉት ነበርና ልክ አስማተኛ ነው ይሄ ሰው ብሎ ተቀባይነት እስከማጣት ደርሶ እንደነበረ ይገልጻል። አሁን ግን ይሄ ሙያው መተዳደሪያ ሆኗል። በዚህ ሙያው ይሄን በማሳየት ትርኢቶችን በማሳየት ነው የሚተዳደረው አሁንና በጣም ግን ምን ሲላሰበውስ መጀመሪያ ግን አሁን ነው ተቀባይነቱ በጣም የሚገርም ነው። አንዴ እንደውም አስታውሳለሁ አሜሪካን ጎት ታለንት ላይ እንደዚህ የቀረበ ልጅ ዳኞቹ ለማየት እስከሚሳቀቁ ድረስ ሙሉ አጥንት እስከማይኖር እስከሚመስል አሁን አጥንት እየተለመደ ነው አሁን አለው ያስብላል በጣም ይሄ ራሱ አሁን ምንድነው አሁን ግን መሞከር ነበር ሰውነታችን እንዳስለመድነው ነው አየው ወይኔ ነው አኮ ሙስ በቃ ተፈብሏል አሁን ኦኬ በጣም ያሳቃል። በጣም እንግዲህ በመላው ዓለም እየዞረ አሁን ዓላማው እንግዲህ በአካባቢው ላይ አሁን በጋቦን ላይ በጣም አሁን ተቀባይነት አግኝቷል። ግን በመላው ዓለም እየተዟዟረ አለመቀበል ተቀባይነት አለማግኘቱም ከባድ ነው። እንደዚህ ተቀባይነት አለማግኘቱ በምን አንፃር መሰለህ ይሄ ትክክለኛ ሰው አይደለም አስማተኛ ነው በሚል እኮ ነው መጀመሪያ ተቀባይነት ከማህበረሰቡ ወጣ ያለ ነገር ስታደርግ ብዙ ጊዜ እንደዛ ነው ይለመዳል። ከዛ አሁን ግን ያው በሂደት ተቀባይነት አግኝቶ ችግር የለበትም ምንም አይነት ችግር የለበትም። አሁን ደግሞ ዓላማው በመላው ዓለም እየዞረ ትርኢት ማሳየት ነው የሚል አሁን ጋቦን ላይ አካባቢው ላይ ተቀባይነት አግኝቷል። ይሄ አሁን መክሊቱን አገኘ ማስፈራራት በሚል ከባድ ነው ግን በጣም እኔም ለዛሬ በዓለም አቀፍ ሚዲያ ማህበራዊ ድረገጾች ትኩረት ጉዳዮችን በዚህ አጠናቅቄያለሁ። እናመሰግናለን። ጥሩ ጊዜ ነበረ። መልካም ቀን።
እንቀጥላለን ክቡራትና ክቡራን ተመልካቾቻችን አሁን በዚህ ሳምንት ከተከናወኑ አበይት ጉዳዮች መካከል አንዱን መርጠን ወደ ጋና እናመራለን። ጋናዊ ዲፕሎማት ኮፊ አናን ሰባተኛው የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው የተመረጡት ልክ በዚህ ሳምንት እንደ አውሮፓውያኖቹ የዘመን ቀመር በ1997 ነበር። እውነት ነው። ኮፊ አናን እንግዲህ በድርጅቱ ውስጥ በሰሩት የዲፕሎማሲ ስራም የኖቤል ሽልማትን ወስደዋል። በዚህ ጉዳይ ላይ ሩት ወርቁ ያዘጋጀችልን ጥንቅር አለ፣ እንከታተል። ኮፊ አናን በጋና ኩማሲ እንደ አውሮፓውያን አቆጣጠር በ1938 ነበር የተወለዱት። ሰባተኛው የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ኮፊ አናን በተቋሙ ትልቅ ሚና የነበራቸውና ተጽዕኖ ፈጣሪ ስራዎችን ሰርተው ማለፋቸውንም ታሪካቸው ያወሳል። ኮፊ አናን ፋውንዴሽን በሚል ስያሜ እንደ አውሮፓውያን አቆጣጠር በ2007 በመሰረቱት ድርጅት ስለ ሰላም በርካታ ስራዎችንም ሰርተዋል። በዚህም የኖቤል የሰላም ሽልማት ተበርክቶላቸዋል። ኮፊ አናን በበርካታ ዓለም አቀፍ ተቋማት ውስጥ በኃላፊነት የሰሩ ሲሆን በ2012 የአፍሪካ የአረንጓዴ አብዮት ጥምረት ወይንም አግራ ኃላፊ በመሆን በአፍሪካ የምግብ ዋስትናን ለማረጋገጥና ለግብርናው ዘርፍ እድገት የበኩላቸውን አስተዋጽኦ አበርክተዋል። ኮፊ አናን በተለያዩ ተቋማት ውስጥ በነበራቸው የኃላፊነት ሚና በዲሞክራሲ፣ የአየር ንብረት ለውጥ፣ በዝውውርና በተለይም በሰላም ዙሪያ በርካታ ስራዎችን ሰርተዋል። If you take something from the earth today, you have to put something back. በመቀጠልም እንደ አውሮፓውያን አቆጣጠር በ1997 ሰባተኛው የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው የተሾሙት በዚህ ሳምንት ነበር። I, Kofi Annan, solemnly swear to exercise in all loyalty ኮፊ አናን በተባበሩት መንግስታት ድርጅት ከተራ ሰራተኛነት ጀምሮ እስከ ዋና ጸሐፊነት ድረስ ያገለገሉ ሲሆን በኃላፊነት ቦታቸው ከተሾሙበት 1997 ጀምሮ እስከ 2006 ድረስ አገልግለዋል። በድርጅቱ በነበራቸው ቆይታም የተቋሙን ዓለም አቀፍ ተደማጭነትና ተጽዕኖ ፈጣሪነት በማሳደግ ውጤታማ ስራዎችን ሰርተዋል። በዓለም አቀፍ ደረጃ የኤችአይቪ ኤድስን፣ የሳምባ በሽታና ወባን ለመከላከል እንዲሁም የሽብርተኝነት ጉዳይ በተቋሙ ለመጀመሪያ ጊዜ ትኩረት እንዲያገኝ በማድረግ ከሰሯቸው የሚጠቀሱ ናቸው። በ1999 በዓለም ዙሪያ የሚፈጸሙ የዘር ጭፍጨፋ፣ የጦር ወንጀሎች፣ የዘር ማጽዳትና የሚፈጸሙ የተለያዩ ኢሰብአዊ ወንጀሎችን ለመከላከል ግሎባል ኢምፓክት የተባለ ኢኒሺዬቲቭ መስርተው ተጽዕኖ ፈጣሪ ስራዎችን መስራታቸውንም ታሪክ ያወሳል። The focus on individuals and people is the right one, and if we work in partnership and we all do our little bit collectively, we will make a giant contribution. ኮፊ አናን በተባበሩት መንግስታት ድርጅት ለ9 ዓመታት በዋና ጸሐፊነት ካገለገሉ በኋላ ድርጅቱ ግጭቶችን ለማስቆም በቂ ስራ እየሰራ አይደለም በሚል በተነሳባቸው ተቃውሞዎች በ2006 ከኃላፊነታቸው ተነስተዋል። You are about to take over the most impossible job on earth. End of quote. While that may be true, I would add this is also the best possible job on earth. ኮፊ አናን በ80 ዓመታቸው በድንገተኛ ህመም ህይወታቸው እስካለፈበት 2018 ድረስ ከተባበሩት መንግስታት ድርጅት ዋና ጸሐፊነት ከተነሱ በኋላ በመሰረቱት ኮፊ አናን ፋውንዴሽን ሲሰሩ ቆይተዋል። እንቀጥላለን እስከ 2 ሰዓት ከ30 አሁንም ቀሪ ጉዳዮችን ወደ እናንተ እናደርሳለን። አሁን ደግሞ ስፖርታዊ መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። ለዚህ ደግሞ ደግነት መኩሪያ ይገኛል። ጤና ይስጥልኝ። እንዴት አደራችሁ? አለን መስከን እንቀጥል። እሺ አመሰግናለሁ። ያው የተለያዩ ጉዳዮችን ከሀገር ውስጥ የአፍሪካ ሻምፒዮንሺፕ በቻን ውድድር የሚሳተፈው ኢትዮጵያ ብሔራዊ ቡድን ያው ሞሮኮ ነው የሚገኝ ጠንካራ ዝግጅቱን እያደረገ ነው የሚገኘው። ነገ የአቋም መለኪያ ጨዋታውን ያደርጋል። የመጀመሪያ አቋም መለኪያ ጨዋታውን እሱን እንመለከታለን። ከውጭ ደግሞ ትላንት አንድ ትልቅ የእንግሊዝ ፕሪሚየር ሊግ ጨዋታ ነበረ። ማንቸስተር ሲቲ ከቼልሲ ያደረጉት ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ሌሎች የዝውውር ዜናዎችና ጨዋታዎችም አሉ። እነሱን በስፋት የምንመለከት ይሆናል። የስፖርት አጋራችንን መልእክት ተከታትለን ስንመለስ እነዚህን ጉዳዮች በስፋት እንመለከታለን። አሲና በል አሲና ገናይ በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሎሌ ጌታ እያልን የምናከብረው በእያንዳንዱ እርምጃ ውስጥ ህብረታችን ደምቆ የሚታይበት ክራችን ሲጠለፍ ጥበብ የምናይበት ስጦታ ሁሌም በህብረታችን አለ። ተውፊታችንን የምናስቀጥልበት እምነታችን የሚጠነክርበት ህብር በእያንዳንዱ ድርጊታችን ተሰፍቷል።
ዓመቱን ጠብቆ በፍቅር ሊሞላን በህብር ሊያደምቀን የሚመጣ ብስራት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደት በሰላም አደረሳችሁ። ህብረት ባንክ በህብረት እንደግ። የስፖርት ዜናዎቻችን አጋር የሆነውን ህብረት ባንክን እናመሰግናለን። ወደ ቀዳሚው የስፖርት መረጃችን ስናልፍ ቀደም ብዬ እንደነገርኳችሁ የቻን አፍሪካ ላይ የሚወዳደረውን የኢትዮጵያን ብሔራዊ ቡድን ነው በዋናነት የምንመለከተው። ሰባተኛው የአፍሪካ ሀገራት ሻምፒዮንሺፕ ቻን እንግዲህ በአልጄሪያ አስተናጋጅነት ሊጀምር አንድ ሳምንት ብቻ ነው የቀረው። ጥር 5 በእኛ አቆጣጠር ይጀምራልና ከአንድ ሳምንት በኋላ ውድድሩ ከመጀመሩ በፊት ዋሊያዎቹ እንግዲህ በኢትዮጵያ በነበራቸው ቆይታ ጠንካራ ዝግጅት ሲያደርጉ እንደነበር እናውቃለን። ወደ ሞሮኮ አቅንተው ደግሞ ለአንድ ሳምንት ዝግጅት እያደረጉ ነው የሚገኘው። በሞሮኮ ካዛብላንካ እንግዲህ ጠንካራ ዝግጅት እያደረጉ ይገኛሉ። ከዝግጅት በኋላም እንግዲህ ዝግጅታቸውን ወደ ውድድሩ ከማቅናታቸው በፊት የአቋም መለኪያ ጨዋታቸውን በዚህ በቻን አፍሪካ ላይ ከሚሳተፈው የሞሮኮ ብሔራዊ ቡድን ጋር ሁለት የአቋም መለኪያ ጨዋታዎችን ለማድረግ ፕሮግራም ይዘው ወደ ሞሮኮ እንዳቀኑ እናስታውሳለንና ነገ የመጀመሪያ የአቋም መለኪያ ጨዋታቸውን ከሞሮኮ ብሔራዊ ቡድን ጋር በዚህ በቻን ከሚሳተፈው ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። የፊታችን ሰኞ ደግሞ በተመሳሳይ ከሞሮኮ ጋር ከተሳታፊ ቡድኑ ጋር ሁለተኛ የአቋም መለኪያ ጨዋታቸውን የሚያደርጉ ነው የሚሆነው። በሞሮኮ ካዛብላንካ ግን ጠንከር ያለ ዝግጅት በአርቢ ሳውሊ ስታዲየም እያደረጉ እንደሆነ የኢትዮጵያ እግር ኳስ ፌዴሬሽን መረጃውን አድርሶናል። ሁሉም ተጫዋቾች በሙሉ ጤንነት ላይ ይገኛሉ ተብሏል። እንግዲህ ኢትዮጵያ ከሊቢያ፣ ሞዛምቢክ እና ከአስተናጋጇ አልጄሪያ ጋር ነው የተመደበችው በዚህ በቻን አፍሪካ ማለት ነው። ሀገራትም የአቋም መለኪያ ጨዋታቸውን እያደረጉ ነው የሚገኙት። በዚህ በቻን አፍሪካ ተሳታፊ የሆኑ ሀገራት ቀደም ብለው ወደ አልጄሪያ ያቀኑ ሀገራት አሉ። ለምሳሌ ከኛ ምድብ የምትገኘው ሞዛምቢክ ቀድማ አልጄሪያ የተገኘች ሀገር ናት። ከዛ እዛ ላይ ጠንካራ ዝግጅቷን እያደረገች ነው የምትገኘው። እንግዲህ ጥር 6ም ከኢትዮጵያ ጋር የመጀመሪያውን ጨዋታ የምታደርገው ሞዛምቢክ ናት። ሞዛምቢክ ዛሬ የአቋም መለኪያ ጨዋታዋን የምታደርግ ነው የሚሆነው። አልጄሪያ ቀደም ብላ መግባቷን ተከትሎ እንግዲህ አልጄሪያ ላይ ከሚገኙ ክለቦች ጋር ከተመረጡ ክለቦች ጋር ሁለት የአቋም መለኪያ ጨዋታዎችን ታደርጋለች። ዛሬና እሁድ ሁለት የአቋም መለኪያ ጨዋታዎችን የምታደርግ ነው የሚሆነው ሞዛምቢክ። እዚሁኛ ምድብ ላይ የምትገኘው ሊቢያም እንደዚሁ አንድ ጨዋታ አድርጋ ነበረ በኮት ዲቯር ብሔራዊ ቡድን በዚህ በቻን ከሚሳተፈው ማለት ነው። የቻን ውድድር እና በዋናው ብሔራዊ ቡድን ስለሚለያይ የቻን አፍሪካ እንግዲህ በሀገር ውስጥ ብቻ የሚሳተፉበት ውድድር መሆኑን ተከትሎ ከኮት ዲቯር ጋር አድርጋ ነበረ። ሊቢያ 1-0 ተሸንፋለች። በቀጣይ ደግሞ ከዲሞክራቲክ ሪፐብሊክ ኮንጎ ጋር የምትሳተፍ ነው የሚሆነው በዚህ በአቋም መለኪያ ጨዋታ ሊቢያ። የኢትዮጵያ ብሔራዊ ቡድን እንግዲህ በዚህ በሰባተኛው የቻን አፍሪካ ውድድር ላይ ለሶስተኛ ጊዜ የሚሳተፍ ይሆናል። 2014 እና 2016 በአሰልጣኝ ሰውነት ቢሻውና በ2016 ደግሞ በአሰልጣኝ ዮሐንስ ሳህሌ በቻን አፍሪካ እንደተሳተፍን ይታወቃል። እንግዲህ ከሞዛምቢክ ጋር የመጀመሪያ ጨዋታውን ታድርግና ኢትዮጵያ በውድድሩ ከዛም በኋላ ሁለተኛ ላይ ከአስተናጋጇ አልጄሪያ ጋር ጨዋታውን አድርጋ በሶስተኛ የምድብ ጨዋታዋ ደግሞ ከሊቢያ ጋር የምትጫወት ነው የሚሆነው። ለማንኛውም ዛሬ የአቋም መለኪያ ነገ የመጀመሪያውን የአቋም መለኪያ ጨዋታ የሚያደርግ ነው የሚሆነው በቻን አፍሪካ የሚሳተፈው የኢትዮጵያ ብሔራዊ ቡድን። ወደ ውጭ ስፖርታዊ መረጃዎቻችን እንለፍና ትላንት አንድ ትልቅ የእንግሊዝ ፕሪሚየር ሊግ ጨዋታ ተደርጎ ነበረ። ስታንፎርድ ብሪጅ ላይ ቼልሲ ከማንቸስተር ሲቲ ያደረጉት ጨዋታ ተጠባቂ ነበረ። ቼልሲ ወደ አሸናፊነት ለመምጣት ማንቸስተር ሲቲ ደግሞ የሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ የሚደረግ ወሳኝ ጨዋታ ነበረ። ማንቸስተር ሲቲ ይህንን ጨዋታ 1-0 አሸንፏል። ተቀይሮ የገባው ሪያድ ማህሬዝ 63ኛው ደቂቃ ላይ ለማንቸስተር ሲቲ ብቸኛዋን የማሸነፊያ ግብ ነው ያስቆጠረው። ምስሉ ላይ እንደምንመለከተው እንግዲህ ጃክ ግሪሊሽ እና ሪያድ ማህሬዝ ተቀይረው ከገቡ በኋላ ከ3 ደቂቃዎች ከ43 ሴኮንድ በኋላ ሁለቱ ተቀይረው የገቡ ተጫዋቾች ጃክ ግሪሊሽ ኳሷን እንድትቆጠር አመቻችቶ አቀብሏል። ሪያድ ማህሬዝ ደግሞ ወሳኛዋን ግብ አስቆጥሮ እንግዲህ ማንቸስተር ሲቲ ትላንት ቼልሲን 1-0 እንዲያሸንፍ አድርጓል። ማንቸስተር ሲቲ ትላንት ማሸነፉን ተከትሎ እንግዲህ ከአርሰናል የነበረው የነጥብ ልዩነት ከ8 ወደ 5 ዝቅ ብሏል። አርሰናል ባሳለፍነው ሳምንት ከኒውካስል ጋር ያደረገው ጨዋታ ያለ ግብ መጠናቀቁና ነጥብ መጋራቱ የሚታወስ ነበር። ትላንት ግን ማንቸስተር ሲቲ ማሸነፉን ተከትሎ ከመሪው አርሰናል ጋር ያለው የነጥብ ልዩነት ከ8 ወደ 5 ዝቅ ብሏል። ቼልሲ ዘንድሮ ጥሩ አቋም እያሳየ የሚገኝ ቡድን አይደለም። አሰልጣኝ ግራም ፖተር
ከብራይተን ወደ ቼልሲ ከመጡ በኋላ ተከታታይ 3 ጨዋታዎችን ሲያሸንፉ እነትም ለቼልሲ ትክክለኛው ሰው ናቸው ተብሎ ነበር። ከዛም በኋላ ግን ካለፉት 8 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። በ3ቱ አቻ ተለያይተዋል፣ በ4ቱ ተሸንፈዋልና አሰልጣኝ ግራም ፖተር በቼልሲ ቤት ያመጣሉ ተብሎ የተጠበቀውን ውጤት አሁን ላይ እየተቸገሩ ነው የሚገኙት። በእርግጥ በርከት ያሉ ተጫዋቾች ጉዳት ላይ ነው የሚገኙባቸው። አሁንም ተጫዋቾችን እያስፈረሙ ነው የሚገኙትና በፕሪሚየር ሊጉ አሁን 10ኛ ደረጃ ላይ ነው፣ አማካይ ደረጃ ላይ ነው የተቀመጡትና በአውሮፓ ቻምፒየንስ ሊግ ለመሳተፍ አሁን እነ ኒውካስልን የመሳሰሉ ጠንካራ ቡድኖች መምጣታቸውን ተከትሎ በአውሮፓ ቻምፒየንስ ሊግ በቀጣይ ለመሳተፍ ቼልሲ የተቸገረ ቡድን ይመስላል። ከመሪው አርሰናልም ያለው የነጥብ ልዩነት ወደ 19 ከፍ ብሏል። ትናንት መሸነፉን ተከትሎ ወይም ነጥብ አለመጋራቱን ተከትሎ በእርግጥ በትላንቱ ጨዋታም ስተርሊንግና ፑሊሲች ሁለቱ ወሳኝ የፊት መስመር ተጫዋቾች ገና በ21 ደቂቃ ነው ሁለቱ ተጫዋቾች ጉዳት አስተናግደው ተቀይረው የወጡትና ቼልሲዎች በተጫዋቾች ጉዳት እየታመሱ ነው የሚገኙት። ዛሬ ትላንት እንግዲህ በማንቸስተር ሲቲ 1-0 በፕሪሚየር ሊጉ ተሸንፏል። የፊታችን እሁድ ደግሞ በተመሳሳይ ቼልሲ ከማንቸስተር ሲቲ በኤፍኤ ዋንጫው 3ኛ ዙር ላይ የሚገናኙ ነው የሚሆኑትና ምናልባት በዛ ጨዋታ ላይ በተመሳሳይ በማንቸስተር ሲቲ ተሸንፈው በዚህ በኤፍኤ ዋንጫ ላይ የሚሰናበቱ ከሆነ ግን አሰልጣኝ ግራም ፖተር ያው ቼልሲ አሰልጣኝ በማሰናበት ሚራራ ቡድን አይደለምና የአዲሱ ባለሀብት አሜሪካዊ ባለሀብትም ይህንን አሰልጣኝ እንደገና ለማሰናበት ሊገደዱ ይችላሉ እየተባለ ነው የሚገኘው። ለማንኛውም ትላንት ቼልሲ በማንቸስተር ሲቲ 1-0 ተሸንፏል። ማንቸስተር ሲቲም ከመሪው አርሰናል ያለውን የነጥብ ልዩነት ማጥበብ ችሏል። የኤፍኤ ዋንጫ ጨዋታዎች ከዛሬ ጀምሮ ይደረጋሉ። ዛሬ አንድ ጨዋታ ይደረጋል። ምሽት 5 ሰዓት ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታ በ3ኛ ዙር የእንግሊዝ ኤፍኤ ዋንጫ ዛሬ የመጀመሪያው ጨዋታ ነው። ማንቸስተር ዩናይትድ በሁሉም ውድድሮች ጥሩ ውጤት እያስመዘገበ ነው የሚገኘው። አሁን ላይ በፕሪሚየር ሊጉም 4ኛ ደረጃ ላይ መቀመጡን እናስታውሳለን። 7ኛ ተከታታይ ድሉን ማስመዝገብ ይችላል ዛሬ ኤቨርተንን በኦልድ ትራፎርድ ማሸነፍ የሚችል ከሆነ። በተቃራኒው የፍራንክ ላምፓርዱ ኤቨርተን ደግሞ የተሻለ ውጤት እያስመዘገበ እንዳልሆነ ማንሳት እንችላለን። አሁን የእንግሊዝ ፕሪሚየር ሊግ ወራጅ ቀጠና ላይ ነው የሚገኘው ኤቨርተን። በቀጣይም በፕሪሚየር ሊጉ ካሉ ክለቦች አሰልጣኞች ተሰናባቸው አንደኛው ሊሆን ይችላል ተብሎ ነው የሚጠበቀው አሰልጣኝ ፍራንክ ላምፓርድ። ዛሬ እንግዲህ ማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታ ላይ ምናልባት ማንቸስተር ዩናይትድ በተከታታይ የማሸነፍ ጉዞ ለመቀጠል ኤቨርተን ደግሞ በፕሪሚየር ሊጉ እየደረሰበት ካለው ጥሩ ያልሆነ ውጤት አገግሞ በዚህ በኤፍኤ ዋንጫ የተሻለ ውጤት ለማስመዝገብ እንደሚጥሩ ነው የሚጠበቀው። በፕሪሚየር ሊጉ ማንቸስተር ሲቲ ነጥብ አስጥሎት ነበረ ኤቨርተን እና አሰልጣኝ ፍራንክ ላምፓርድ የዛሬው ጨዋታ ከመደረጉ በፊት አስተያየቱን ሰጥቷል። በማንቸስተር ሲቲ ላይ የነበረን ጥሩ አቋም ማንቸስተር ሲቲ ጋር አንዳቻ ስንላይ የነበረን ጥሩ አቋምን ተጠቅመን ዛሬ ሌላኛውን የማንቸስተር ክለብ ማንቸስተር ዩናይትድን ለማሸነፍ ወደ ሜዳ መግባት ይኖርብናል ሲሉ አስተያየት ሰጥተዋል። ዶኒ ቫን ደ ቢክ በማንቸስተር ዩናይትድ በኩል በጉዳት በዛሬው ጨዋታ ላይ አይሰለፍም። ናታን ፓተርሰን ደግሞ 6 ሳምንታትን ከኤቨርተን በጉዳት የማይሰለፈው ተጫዋች ነው። አማዱ ኦናና በኤቨርተን በኩል በዛሬው ጨዋታ ላይ ከቅጣት መልስ የሚሰለፈው ተጫዋች ነው። የኤፍኤ ዋንጫ ጨዋታዎች ዛሬ የማንቸስተር ዩናይትድ ከኤቨርተን የመጀመሪያው ጨዋታ ይደረግና ነገ በርከት ያሉ የኤፍኤ ዋንጫ 3ኛ ዙር ጨዋታዎች ይደረጋሉ። ክሪስታል ፓላስ ከሳውዝሃምፕተን፣ ቶተንሃም ከፖርትስማውዝ፣ ሊቨርፑል ከወልቭስ፣ ሼፊልድ ዌንስዴይ ከኒውካስል፣ ብሬንፎርድ ከዌስትሃም ዩናይትድ እና እሁድ ደግሞ ቀደም ብዬ እንደጠቀስኩት ማንቸስተር ሲቲ ከቼልሲ የሚያደርጓቸው 3ኛ ዙር የኤፍኤ ዋንጫ ጨዋታዎች ተጠባቂዎች ናቸው። ሌላኛው መረጃችን የሚሆነው ላሊጋ ነው። የስፔን ላሊጋ ዛሬ 2 ጨዋታዎች ይደረጋሉ። ኤልቼ ከሴልታ ቪጎ ምሽት 2 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ቫሌንሲያ ከካዲዝ ደግሞ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ነገ ቪያሪያል ከሪያል ማድሪድ የሚያደርጉት ጨዋታ ተጠባቂ ነው። ሪያል ማድሪድና ባርሴሎና የስፔን ላሊጋን በእኩል ነጥብ 38 ነጥቦችን ይዘው እየመሩ ነው የሚገኙትና ሪያል ማድሪድ ነገ ከቪያሪያል ጋር የሚያደርገው ጨዋታ ተጠባቂ ነው። ሪያል ማድሪድ ይህን ጨዋታ ካሸነፈ መሪነቱን ከባርሴሎና የሚረከብ ነው የሚሆነው። ማዮርካ ከሪያል ቫያዶሊድ፣ ኤስፓኞል
ጂሮና እንዲሁ ነገ የሚደረግ ጨዋታ ነው። እሁድ ወሳኝ ጨዋታ ይደረጋል። አትሌቲኮ ማድሪድ ከባርሴሎና ዋንዳ ሜትሮፖሊታኖ ስታዲየም ላይ የሚደረግ ጨዋታ ነው። ሁለቱ የስፔን አንጋፋ ክለቦች አትሌቲኮ ማድሪድና ባርሴሎና የሚያደርጉት ጨዋታ ተጠባቂ ሆኗል። ባርሴሎና ቀደም ብዬ እንደጠቀስኩላችሁ ሪያል ማድሪድና ባርሴሎና እኩል 38 ነጥብ ይዘው በግብ ክፍያ ተበላልጠው ነው ሊጉን እየመሩ የሚገኙትና ባርሴሎና ከመሪነቱን አሳልፎ ላለመስጠት ከአትሌቲኮ ማድሪድ ጋር እሁድ የሚያደርገው ጨዋታ ተጠባቂ ነው። በርግጥ ነገር ሪያል ማድሪድ አቻም ከተለያየ ወይም ካሸነፈ መሪነቱን ከባርሴሎና የሚረከብ ነው የሚሆነው። እሁድ ተጠባቂው ጨዋታ በባርሴሎናና በአትሌቲኮ ማድሪድ መካከል ይደረጋል። በመጨረሻ የምንመለከተው ጉዳያችን የዝውውር ዜናዎችን ይሆናል። ቼልሲ ተከላካይ አስፈርሟል በይፋ። በርግጥ ቀድሞ ነው ተጫዋቹን ለማስፈረም እንቅስቃሴ ሲያደርግና እንደተጠናቀቀ ይታወቅ የነበረው። ትላንት ግን በይፋ ተጫዋቹ ፈርሟል። ፈረንሳዊ ተከላካይ ቤኖይት ባዲያሌሽን ከሞናኮ ነው ማስፈረም የቻሉት ቼልሲዎች በ35 ሚሊዮን ፓውንድ ለ7 ዓመታት ተኩል ያህል በስታንፎርድ ብሪጅ የምዕራብ ለንደኑን ክለብ እንዲያገለግል እንግዲህ ቼልሲ አስፈርሞታል። 21 ዓመቱ ላይ የሚገኝ ወጣት ሁነኛ የመሃል ተከላካይ ተጫዋች ነው። በተለይ ቲያጎ ሲልቫ እድሜው እየገፋ መሆኑን ተከትሎ የሱ ሁነኛ ምትክ ይሆናል ተብሎ ነው ባዲያሽሌን ትላንት እንግዲህ ለ7 ዓመት ተኩል ያስፈረሙት። ባለፉት 5 ዓመታት በፈረንሳይ ሊግ ጥሩ ተከላካይ መሆኑን በሞናኮ ቤት በሚገባ አሳይቶናል። ሌላኛው ትላንት የፈረመው ተጫዋች ደግሞ ዳሊ ብሌንድ ነው የምንመለከተው። ዳሊ ብሌንድ በነፃ ዝውውር ለባየር ሙኒክ ፈርሟል። 32 ዓመቱ ላይ የሚገኘው ሆላንዳዊው የቀድሞ የማንቸስተር ዩናይትድ ተከላካይ ወደ አያክስ ተመልሶ እየተጫወተ ነበረ። በአያክስ ግን ትንሽ አለመግባባት ነገር ተፈጥሮ 6 ወር እየቀረው ከክለቡ ጋር በስምምነት መለያየቱ ቀደም ብሎ ተገልጾ ነበረ። አሁን ደግሞ ወደ ጀርመን ቡንደስሊጋ አቅንቶ የውድድር ዓመቱ እስኪጠናቀቅ ድረስ ለ6 ወራት ያህል ለባየር ሙኒክ ለመጫወት እንግዲህ ፊርማውን አኑሯል። በግራ መስመር ተከላካይነት ላይ ጥሩ ጊዜን ሲያሳልፍ የነበረ በብሔራዊ ቡድን ደረጃም ጥሩ ውጤት ሲያስመዘግብ የነበረ ተጫዋች እንደሆነ እናስታውሳለን። ዳሊ ብሌንድ በ6 ዓመቱ ጀምሮ እንግዲህ በአያክስ አምስተርዳም አካዳሚ እንደቆየ ገና በልጅነቱ ጀምሮ በአያክስ አካዳሚ ያደገ ተጫዋች ነው። በአጠቃላይ እንግዲህ በአያክስ በነበረው ቆይታ 333 ጨዋታዎችን 2 ጊዜ ወደ አያክስ አቅንቶ እንደተጫወተም እናስታውሳለን። ከ2014 እስከ 2018 ድረስም በማንቸስተር ዩናይትድ ቤት በፕሪሚየር ሊጉ እንደተጫወተ እናስታውሳለንና በቀጣይ 6 ወራት እንግዲህ ወደ ጀርመን ቡንደስሊጋ አቅንቶ በነፃ ዝውውር ለባየር ሙኒክ ለመጫወት ተፈራርሟል። ለማለዳ ያዘጋጇቸው የስፖርት ዜናዎቻችን ነኝ ናቸው። እናመሰግናለን። እስከ 2 ሰዓት ከ30 አሁንም ቆይታችን ይቀጥላል። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። ዛሬ በዋናነት እንግዲህ በነገው ዕለት የሚከበረውን የገና በዓልን በተመለከተ ሙሉ ዝግጅቶቻችን በሁለቱም ምዕራፍ የበዓሉን ድባብ ሃይማኖታዊ ስርዓቱ እንዲሁም ደግሞ ባህላዊ ክዋኔዎቹ ምንድናቸው የሚለው ጉዳይ ነው ሰፋ አድርገን ቆይታ የምናደርገው። እንግዳም ጋብዘንላችኋል። አሁን ወደ መጀመሪያ ጉዳያችን ነው የምናልፈው። የኢየሱስ ክርስቶስ የልደት ወይም የገና በዓል የሰው ልጅ ድህነትን ያገኘበትና ፍቅርና ትህትናን የተገለጸበት መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና መምህራን ይገልጻሉ። ከሃይማኖታዊ ፋይዳው ባለፈም ኢትዮጵያን ለዓለም ለማስተዋወቅ ትልቅ አስተዋጽኦ ያደረገም እንደሆነ ነው የሚነገረው። እውነት ነው። እንግዲህ ከሃይማኖታዊ ፋይዳው ባለፈም የኢትዮጵያ ለዓለም ማስተዋወቅ ትልቅ አስተዋጽኦ ያደረገ እንደሆነ ይገለጻል። መደጋገፍም እንግዲህ የበዓሉ አንዱ አካል ተደርጎም ቀደም ሲልም ስንል እንደነበረው የገና በዓል የስጦታ በዓል ነውና ብዙዎች ያላቸውን እንዳቅማቸው አቅመ ደካሞች መርዳት እንዲሁም ደግሞ በዝቅተኛ የኑሮ ደረጃ ላይ ያሉ ሰዎችን ድጋፍ ያስፈልጋቸዋል ተብለው የሚታሰቡ ሰዎችን ማገዝ በዓሉን ማስመልክቶ ትልቅ ነገር ነውና በዚህ ጉዳይ ላይ ይርነቃቸው ሰማይ ያዘጋጀልን ጥንቅር አለ። ሞላ አለማየሁ ያቀርበዋል። የኢየሱስ ክርስቶስ ልደት ወይም የገና በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት መንፈሳዊ በዓላት መካከል አንዱ ነው። የእምነቱ ተከታዮችም በተለያዩ አብያተ ክርስቲያናት በመገኘት በታላቅ መንፈሳዊ ስነ ስርዓት ያከብሩታል። የልደት በዓል ኢየሱስ ክርስቶስ ለሰው ልጅ ትህትናን፣ ቅንነትና ፍቅርን ምሳሌ በመሆን ያሳየበት መሆኑን
የቤተ ክርስቲያኗ የሃይማኖት አባቶችና መምህራን ይገልጻሉ። ለኛ ለሰው ልጆች መዳኛችን ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ የሰው ልጆች ለአዳም ዘር በሙሉ የድህነት መወለድ ነው። ጌታ ኢየሱስ ክርስቶስ ከኛ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የተወለደልን የሰው ልጆችን ለማዳን ነው። አንዱ ትልቁ መሰረቱ በገባው ቃል ኪዳን መሰረት ለአዳም በዚህ መሰረት ነው እንግዲህ ልደቱን ልናከብር የሚገባን። ወደዚህ ምድር የመጣው ለምንድን ነው? የሚፈልገው የሚጎድለው እና የሚጠቅመው ነገር ኖሮ አይደለም። እኛን ለመፈለግ የጠፉትን የሰዎች ልጆች ለመፈለግ ቦታቸው ድረስ መጣ። የሚገርም ነው። ቤተክርስቲያናችን ይህን ስትገልጠው ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ ትላለች። ስለዚህ መውረድን መፈለግን አስተምሮናል ማለት ነው። ስለዚህ በጣም በራሳችንን ከፍ ያደረግን ሰዎች ዝቅ ብለን የጠፉትን ሰዎች መፈለግ መቻል አለብን። ከኛ የሚፈልጉትን አገልግሎት ለማቅረብ ራሳችንን መግለጥ መቻል አለብን ማለት ነው እና የምንፈልጋቸው ብዙ ነገሮች አሉ። በዓሉ ሲከበር አስተምሮቱን በተግባር ለመተርጎምና የእርስ በርስ መፋቀርና መረዳዳት እሴቶች የሚገለጽበት መሆኑም ተብራርቷል። በዓል ሲያከብር የክርስቶስን ትህትና ዝቅ ማለትን ስታስተምረው ራሱ ዝቅ ይላል፣ ትሁት ይሆናል። ሌሎችን ሰዎች በአግባቡ ጥሩ ሰርቪስ የሚያደርስ ሰው ይሆናል እና በዓሉን በአግባቡ ከተጠቀምንበት በመጀመሪያ ምን ጠቅመው ራሳችንን ቀደም የፍለጋ በዓል ብለናል አይደል? መጀመሪያ ሰው ራሱን ፈልጎ ማግኘት አለበት። እኔ በትክክል ሰው ነኝ ወይ? ሰው ከሆንኩ እንደ ሰው ነው የማስበው፣ ሌላውም ሰው እንደኔ ነው የሚለው ነገር እስኪገባን ድረስ ሰውነታችን እስክንረዳው ድረስ ራሳችንን መፈለግ መቻል አለብን። ከዛ በኋላ ሌላውን ወደ መፈለግ ደግሞ እንሄዳለን። በዓሉን ገብቶን ተረድተነው መንፈሳዊ በዓላትን የምናከብር ከሆነ ለሀገሪቷ እጅግ በጣም ትልቅ ጥቅም አለው። ዝግጅቶችን በማዘጋጀት የተለያዩ የተራቡትን በማብላት የተጠሙትን በማጠጣት በልደቱ ስም የተቸገሩትን በመርዳት ይሄ ቢደረግ ይሄን ሲያደርጉ ሌላውም ዓለም ወደዚሁ እየተሳበ ይመጣል ማለት ነው። በዓል ማክበር ልደቱን ስናከብር መቼም በየቤቱ ሁሉም የተቻለውን ያክል ሳይዘጋጅ አይቀርም። በዛ ዝግጅት ላይ ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በማሰብ የተራቡትን በማሰብ የተጠሙትን የተቸገሩትን በማሰብ ሲሆን በጣም ልዩ ትኩረትና ልዩ እንትን ይኖረዋል ማለት ነው። በዚህ መልኩ ቢከበር በጣም መልካም ነው። በዓሉ ከሃይማኖታዊ ፋይዳው ባለፈ የቱሪስት መስህብ በመሆን ኢትዮጵያን ለማስተዋወቅ ትልቅ አስተዋጽኦ ያደርጋል የተባለው የልደት ቀን ታቦት በማውጣት ንግስ በማንገስ እናከብራለን ማለት ነው። ስለዚህ እንዲሁም በተለያዩ ቦታዎች በተለይ ላሊበላ ላይ እንደምታውቀው ቤዛ ኩሉ ዓለም ሁሉ በአናቆት የሚጠብቀው ይከበራል። የዝማሬውም የሁሉም እንትኑም ለየት ባለ ሁኔታ የኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት የሚያደርገን አዘማመሪያችን፣ ቅዳሴያችን፣ ማህሌታችን ሁሉ ነገር የተለየ ስለሆነ ይሄ ለየት ያለ አከባበር አድርጎ እንትን ያስብለዋል ማለት ነው። ስለዚህ ሃይማኖታዊና ክብር ያለበት በዓል ነው የልደት በዓል። ሃይማኖታዊና ታሪካዊ እሴቶችን ለትውልዱ ለማስተላለፍ የሃይማኖት አባቶችና የሚመለከታቸው አካላት ኃላፊነታቸውን ሊወጡ እንደሚገባም ተብራርቷል። ወጣቱ ትውልድ አስተምሮውን በደንብ ማስተማር ነው። ልደቱን ሲያከብር ጥምቀቱን ሲያከብር ሃይማኖታዊ እሴቱን ሳይለቅ በፍቅር በሰላም ለፈጣሪው በመገዛት የተለያዩ እርዳታዎችን በማድረግ ሃይማኖታዊ ትውፊቱን በመፈጸም ዝማሬውን በመዘመር የተለያዩ ነገሮችን መንፈሳዊ እሴቱን ባከበረ መልኩ እንዲያደርግ ህዝበ ክርስቲያኑም ወጣቱም ሀገርን በመጠበቅም በመንፈሳዊ እሴት በሰላም በፍቅር እንዲሆን የሃይማኖት አባቶች ትልቅ አስተምሮ የመስጠት ግዴታም አለባቸው። በዘንድሮ ዓመት የሚከበሩትን የኢየሱስ ክርስቶስ የልደትና የጥምቀት በዓላት በደማቅ መልኩ ለማክበር ቤተክርስቲያኗ የተለያዩ ዝግጅቶችን እያከናወነች መሆኑም ተመላክቷል። እዚሁ ጉዳይ ላይ የተወሰኑ ነጥቦች እናነሳለን። ክቡራትና ክቡራን ተመልካቾቻችን እንግዳሉን እንግዳችን ዶክተር አያሌው ሲሳይ ናቸው። የቱሪዝም ከፍተኛ ባለሙያና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሁር ናቸው። እንግዳችን በማለዳ እዚህ ስቱዲዮ ስለመጡ በጣም እናመሰግናለን። ስለጋበዛችሁኝ አመሰግናለሁ። እሺ እናመሰግናለን ዶክተር። በድጋሚ እንግዲህ በነገው ዕለት የገና በዓል ይከበራል። የገና በዓል ሃይማኖታዊ ትርጓሜው ምንድነው ከሚለው እንጀምር። በጣም ጥሩ። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ብዙ ጊዜ ያው ኢትዮጵያን የሚጠቀሙበት ልደት በሚለው ነው። ገና የሚለው የግሪክ ቃል ስለሆነ ከግሪክ የተወሰደ ነው። ሲተረጎም ግን እሱም ልደት ነው። ስለዚህ እንዳለ ወስደነዋል።
እንግዲህ ታሪኩ ምንድነው የሚለውን ያው ሁላችንም እንደምናውቀው አዳምና ሔዋን አትንኩ የተባሉትን ዕፀ በለስ በልተው ገነት ከመዘጋቷ ጀምሮ የሚመጣ ታሪክ ነው። እንግዲህ ከገነት ከወጡ በኋላ አዳም ራሱ መቼ ነው ወደ ቦታ የምትመልሰኝ የሚለው ምኞቱን መስዋዕት አቅርቦ ለእግዚአብሔር ሲጠይቅ በ5 ቀን ተኩል አድንሃለሁ ነው ያለው። 5 ቀን ተኩል አድንሃለሁ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በመድረክ እንደ ሕፃን ድኬ አድንሃለሁ ብሎ የገባውን ቃል መሰረት በማድረግ መወለዱን የሚያሳይ ነው። እንግዲህ ዝም ብሎ 5500 ዘመን ሁሉም ገነት ተዘግታለች። ማንም አልገባባትም። ክርስቶስ ተወልዶ ተሰቅሎ አዳምና ሔዋን ነፃ አድርጎ እስከሚከፍት ድረስ ከነሱ በፊት ምናልባት በስተቀኙ በኩል ተሰቅሎ የነበረው የፈያታዊ ዘይማን የምንለው እሱ ነው የገባው። አዳምን ቀድሞ የገባው እሱ ነው እና ከመወለዱ በፊት እንግዲህ 5500 ዘመን ሲያልፍ ሁሉም በዲያብሎስ የበላይነት ስር እንደነበሩ ነው የሚነገረው። እንግዲህ ገነት ተዘጋጅ፣ ሲኦል ነው ማለት ነው ያለው። ሲኦል የት ነው? መንግስተ ሰማያት የት ነው? ገሃነመ እሳት የት ነው? የሚለውን ጥልቅ እውቀት ላላቸው ሊቃውንት እንተውላቸውና ይሄ ዘመን ሲፈጸም ከመፈጸሙ በፊትም ነቢያት አበይት ነቢያት የምንላቸው አሉ። ታላላቁ ነቢያት 1000 ዓመት ወይም ከዛ በፊት ክርስቶስ ተወለደ እያሉ ተናግረዋል። እነ ዳዊትም ተናግረዋል፣ ኢሳይያስም ተናግረዋል፣ እነ ሚክያስም ተናግረዋል። እና እነኚህ እየተነበዩ አቤቱ ጌታ ሆይ መቼ ነው የምትመጣው? ለምን ልጅህን አትልክልንም? እያሉ ሲጾሙ፣ ሲወድቁ፣ ሲነሱ፣ ሲሰግዱ ነው የኖሩት። አሁን የጾመ ነቢያት የምንለው የገና ጾም ተብሎ የሚጠራው እነሱ የጾሙትን ለማስታወስ ነው። ጌታ ተወልዶልናል፣ ግን ያንን ለማስታወስ 43 ቀን ነው 40 ቀን እንጾማለን ከህዳር አጋማሽ ጀምረና ይሄ ለነሱ መታሰቢያ ነው። ያልመናቸው በከንቱ አልቀረም። ትንቢታቸውም ትንቢት ነው። እንግዲህ ይሄ ጥንቆላም አይደለም፣ ትንቢት ነው። ዳዊት ራሱ ክርስቶስ ከመወለዱ በፊት 1000 ዓመት በቤተልሔም ሕፃን ሆኖ ሲያስነጥስ ሰማ ነው ብሎ ትንቢት ተናግሯል። እንደ ዳዊት ያሉትም ሌሎችም እንደ ኢሳይያስም ቅድም እንዳልኩት ሕፃን ተወለደልን ብሎ ገና ሳይወለድ ሕፃን ተወለደልን ብሎ ከሱ በፊት 1000 ዓመት ተናግሯልና ይሄ መጨረሻ ላይ እንግዲህ ያው መወለዱ ሲቃረብ የተመረጠችው እመቤታችን ቅድስት ድንግል ማርያም ናት። እሷ የስዕለት ልጅ ናት። ወላጆቿ ወንድ ከሆነ የቤተ መቅደስ አገልጋይ እንዲሆን፣ ሴት ከሆነች ደግሞ የቤተ መቅደሱን መጋረጃ የሚሆነውን እንድትፈትልልህ እናደርጋለን ብለው ቃል ገብተው ነበር እና በ3 ዓመቷ ቤተ መቅደስ እንድትገባ አድርገዋታል። ዝርዝሩን ሁኔታ ትተን ማለት ነው። ቤተ መቅደስ ውስጥ ስትገባ ያው መላእክት ይንከባከቧት፣ መላእክት ያረጋጓት እንደነበረ 12 ዓመት ተቀምጣለች እዛ ጋር። ከ12 ዓመቷ በኋላ ግን አይሁድ ይቺ ልጅ አካለ መጠን አድርሳለች እና ከቤተ መቅደስ ትውጣልን ብለው ሲያስወጧት የሚቀበላት ሰው ያስፈልግ ነበር። የሚቀበላት ሰውም ዮሴፍ ነው፣ ቅዱስ ዮሴፍ ነው። እሱ እንግዲህ በሊቀ ካህናቱ አማካይነት ስለተመረጠ እንደሚባለው 1985 ዱላዎች ከቤተ መቅደሱ ገብተው ሲወጡ ዮሴፍ ሆይ ማርያምን እጮኛህን ጠብቃት፣ ተንከባከባት፣ ተላላካት የሚል ተጽፎበት ነው የተገኘው። ያን መሰረት በማድረግ ዘመዷ ነው ዮሴፍ ወስዶ ከሱ ቤት አስቀመጣት። 12 እና 3 15 ዓመት ነው። ከዛ በኋላ ከሱ ቤት እያለች ነው ቅዱስ ገብርኤል ያበሰራት። ትወልጃለሽ ነው ያላት። እንግዲህ ስለ ልደት ስለሆነ የምናወራው ትወልጃለሽ አላት። ያው እሷም መስቀለኛ ጥያቄ አቅርባ እንዴት ይሆናል ምን የሚለውን ያንን ነገር ሁሉ በሙሉ መጨረሻ ላይ ተቀበለችው። ጌታን በመንፈስ ቅዱስ ጸንሰዋለች። በዚህ ወቅት ዛሬ እንደሚደረገው ሁሉ የሕዝብ ቆጠራ ይደረግ ነበርና ዮሴፍ እመቤታችን ቅድስት ድንግል ማርያምን የሕዝብ ቆጠራ ከሚደረግበት ይዟት ሂዷል። ይዟት ሂዶ ተመዝግቦ ከተመለሰ በኋላ መንገድ ላይ ቤተልሔም ነው እንግዲህ የሄደው። መንገድ ላይ ወልደዋለች ጌታን። የወለደችውም በበረት ነው። በበረት ግርግም ይለዋል። በበረት ነው። እንግዲህ አንዳንዶች ዮሴፍ ራሱ ዳስ ሰርቶ ነበር የሚሉ ሰዎች አሉ። ዳስ ሰርቶ ነበር ይላሉ። አንዳንዶቹ ደግሞ የለም በጨው የተሰራ ግንብ ስለነበረ እነኚህ እንስሳቱ ያንን ጨው እየላሱ ያጎደጉዱበት ቦታ ስለሆነ እዛ ነው የተወለደው ነው የሚለው እና በተወለደበት ጊዜ በጣም የሚገርመው ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን
አህያና በሬዎች እስትንፋሳቸውን ለሱ ገበሩለት ብለዋል። ምክንያቱም ጊዜው አሁን እንደምናየው በጣም የቅዝቃዜ ውርጭ ጊዜ ስለነበረ ብርድ ስለሆነ እንዳይበርደው አስተማወቀው ነው የሚለው በግዕዙ አሟሙቀውታል ይላል። እንግዲህ በዛ የት ነው የተወለደው? ቤተልሔም ነው። ቤተልሔም ለምን ተወለደ የሚለው ደግሞ ትንቢት ተነግሯል። ዳዊትም ተነግሮላታል። ቅድም እንዳልኩት በቤተልሔም ሲያስነጥሳየ ነው ናሁ ሰማይ ነው በኤፍራታ ነው ያለው። እንደገና ሚክያስም አንቺ የኤፍራታ ዕጣ የሆንሽ ቤተልሔም ከሌሎቹ የይሁዳ አውራጃ አታንሽም ትከበሪያለሽና ንጉሥ አንቺ ጋር ይወለዳል፣ አንቺ ጋር ይነግስብሻል ብለው ተናግረው ስለነበረ በቤተልሔም ተወልዷል። ይህንን መሰረት በማድረግ መልአኩ ምናልባት መልአኩ ወርዶ ሌሎች መላእክት አብረውት ነበር። ብዙ መላእክት አብረውት ነበር ነው የሚለው። በዛ አካባቢ ከብቶቻቸውን ይጠብቁ ለነበሩ እረኞች ዛሬ የዓለም ደስታ የሚሆን ጌታ ተወልዷልና ደስ ይበላችሁ ብሎ ሂዶ ሲነግራቸው እየተሯሯጡ ሂደው ጌታን አይተውታል። ሪወን ወሎት አይኮትዎ መላእክት ብሎ ቅዱስ ያሬድም ይሄን መላእክት አመሰገኑት፣ እረኞችም እየተሯሯጡ ሂደው አዩት ብሎ ይሄንን ማስቀምጧል ቅዱስ ያሬድ። ከዚህ በተጨማሪ መላእክትና ሰው አንድ ሆኑ ክርስቶስን በእምነት ቃል ያመሰግኑት ዘንድ የሚለውንም ቅዱስ ያሬድ አስቀምጧል። ከዚህ በተጨማሪ እንግዲህ ጌታ ሲወለድ ያው በመወለዱ ንጉሥ አይሁድ የሚል ስም ይዞ ስለሆነ የተወለደው በወቅቱ እስራኤል የሮማ አጼዎች ግዛት ስለነበረች ፍርሃት ስለነበረባቸው እሱን ለማጥፋት ተንኮል እንደሰሩ ነው። ግን ወደ ልደቱ እንመለስና የዚህን የልደቱን ዜና የሰሙ ሰብአ ሰገል የምንላቸው 3 ነገስታት 12 ሆነው ተነስተዋል። ይቅርታ የደረሱት ግን 3 ናቸው ነው የሚባለው። በጣም የሚያስገርመው ነገር ግን ታሪክ ከነኚህ ውስጥ አንዱ ኢትዮጵያዊ ነው ይላል። እኛ እንግዲህ ኢትዮጵያውያን ክርስትናን ዘግይተው ሰሙ ምናምን የሚለውን ነገር እንዳለን ተወውና ኢትዮጵያውያን ክርስቶስ ሲወለድ መባ ይዘን የቀረብነው ከቀረቡት መካከል አንዱ ኢትዮጵያዊ ነው የሚለው ባልታዛር ይሉታል ፈረንጆቹ። በእኛ ሀገር ግን በዛን ጊዜ በአክሱም መንግስት ጊዜ የነበረው ዙፋን ላይ የነበረው አጼ ባዜን ስለነበረ እሱ ነው ብለን ነው። እንዲያውም አንዳንዶቹ ሲስሉ እሱን ጠየም አድርገው ይስሉታል ኢትዮጵያ። ዶክተር ሰዓታችንን በደንብ እንድንጠቀም የልደት በዓል ሃይማኖታዊ ክዋኔው ምንድነው የሚለውን ወደ ክዋኔው እንምጣ። አጠር አድርገን እናንሳትና አንድ የምንከታተለው ጥልቅ በጣም ጥሩ። ክዋኔው እንግዲህ ምንድነው ያው ኢትዮጵያውያን የሚያከብሩት በዓል ማታ በዋዜማ ነው የሚጀምር የነው ክዋኔው። ማታ ዋዜማ ከሩቅ አገር መጡ ወርቅ ከርቤ ይዘውለት መጡ ምናምን የሚለውን የቅዱስ ያሬድ ይዘመራል። ከዛ በኋላ ሌሊቱን በሙሉ ልደቱን በተመለከተ የሚዜሙት ዜማዎች በሙሉ ቅድም እንዳልኳችሁ እረኞች አዩት፣ ሰብአ ሰገል አመጡለት ምን የሚለው ሁሉ በሙሉ ወረቡ ሲወረብ ያድራል። ቅዳሴው የሚቀድሰው ሌሊት ነው። ምክንያቱም ጌታም የተወለደው በመንፈቀ ሌሊት ስለሆነ ቅዳሴው ሌሊት ይቀደሳል። ያስቀደሱት ሰዎች እንግዲህ ሌሊቱን ወደ ቤታቸው ተመልሰው ያው የገናውን በዓል ያከብራሉ። እንዴት ያከብራሉ የሚለው እንግዲህ በኋላ ልናየው እንችላለን ከጊዜው አኳያ። ይህን ነው የሚመስለው ክዋኔው ይህን ነው። ነጭ ልብስ ይለብሳሉ ምእመናን፣ ወደ ቤተ ክርስቲያን ይሄዳሉ። ይሄ ነው የክዋኔው ሁኔታ። ዶክተር እናመሰግናለን። ሌላ አንድ ጉዳይ አለን፣ እሱን ተከታትለን እንመለስ። የገና በዓል ሲከበር ሃይማኖታዊ ስርዓቱንና የኢየሱስ ክርስቶስ ልደትን ተምሳሌት በሚያሳይ መልኩ ሊሆን እንደሚገባ የክርስትና እምነት ተከታዮች ይናገራሉና ይህን ጉዳይ በሚመለከት ሪፖርተራችን ሩት ወርቁ በአዲስ አበባ ተዘዋውራ የተለያዩ የእምነት ተከታዮች አነጋግራለች። እሱ ተከታትለን እንመለስ። የገና በዓል በክርስትና እምነት ተከታዮች የኢየሱስ ክርስቶስ መወለድን ምክንያት በማድረግ በተለያዩ ሃይማኖታዊ ስርዓቶች ይከበራል። የእምነቱ ተከታዮች ገናን ሲያከብሩ በተለምዶ የገና ዛፍ በመባል የሚታወቀውን አርቲፊሻል ዛፍ ወይንም የጽድ ዛፍ በመቁረጥና በተለያዩ ጌጣጌጦች በማስዋብ ቤታቸው ውስጥ በማስቀመጥ ያከብሩታል። ይሁን እንጂ ይህ ከሃይማኖታዊ አስተምህሮት ጋር የማይሄድና ከኢየሱስ ክርስቶስ መወለድ ጋር የማይገናኝ መሆኑን አሁን ላይ እየተገነዘቡ መምጣታቸውን የእምነቱ ተከታዮች ይገልጻሉ። ባለማወቃችን ትርጉም በደንብ ሳይገባን የገና ዛፍ እየተባለ በትር የምናከብረው ነገር ዲኮር አድርገን አሳምረን ብዙ ነገር አድርገን እናደርገው ነበረ፣ ትምህርቱ በደንብ ሳይገባን እያለ ማለት ነው። አሁን ግን ትምህርቱ ካወቅነው ትክክለኛ መሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው በግርግም በከብቶች በረት ላይ ይላል መጽሐፍ ቅዱስ ላይ። ያ ስለሆነ የኦርቶዶክሳውያን ደግሞ የተወለደበት ነው ማክበር ያለበት የልደት በዓሉ እስከሆነ ድረስ ልክ ያንን በዓል እሱ በተወለደበት በግርግም በረት በሚለው ላይ ነው
ማክበር ያለብን የሚለው እንትን አደርጋለሁኝና ትክክለኛውን ይሄኛውን ነው ብዬ እኔ ማምነው። ከዚህ በፊት የምጠቀመው ዛፉን ነው እና እሱ ብዙም የኛ ባህል በእርግጥ አያሳይም አይገልጽም። አሁን ግን ይሄንን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በግርግም ውስጥ እንደተወለደ ያሳያል። ይሄኛው የእምነቱ ተከታዮች አሁን የገና ዛፍን በማስወገድ ኢየሱስ ክርስቶስ በተወለደበት የከብቶች በረት ወይም ግርግም ተምሳሌት የተሰራ ጎጆ መጠቀም መጀመራቸውን የሚገልጹት እቺን ወስዳለሁ ነው። አሁን እንግዲህ የአሁኑን አመት ገና ነው ያንን አውጥቼ ጥዬ በዚህ ነው የምጠቀመው። በጣም ብዙ ሰው እየገዛ ነው እየተረዳም ነው። ያን ጽዱንም እያወጡ የሚጥሉ ሰዎችም አሉ። የሚነግሩኝም ሰዎች አሉ። አርቲፊሻል ነው ጌታችን የተወለደው በከብቶች በረት ነው በጽድ አይደለም እያሉ እየጣሉ የከብቶች በረትን መግዛት ጀምረዋል ማለት ነው። ኢየሱስ ክርስቶስ በከብቶች በረት መወለዱ የትህትና ምሳሌ መሆኑን የሚገልጹት የክርስትና እምነት ተከታዮች የገና በዓል ሲከበርም ልደቱን በሚያወሳና ሃይማኖታዊ ስርዓቱን በጠበቀ መልኩ ሊሆን ይገባል ይላሉ። በአጋጣሚ እኔ ራሴ ሄጄ አይቼዋለሁ የተወለደበትን ቦታ በኢየሩሳሌም ቅድስት ሀገር ኢየሩሳሌምና ልክ በእንደዚህ የከብቶች በረት ያለበት ግርግም በቃ እንትን አይደለም ከብቶች ያሉበት እኛን ሊያስተምረን ያለን ስለፈለገ ብቻ እንደዛ አይነት ቦታ ላይ ዝቅ ማለትን ትህትናን ማለት ነው። እንደዛ አይነት ስለሆነ እሱ በትክክለኛ የተደረገበትን በእንደዚህ አይነት ቦታ ነው። ነጮቹ ዛፍ እንትን የሚሉበት ክሪስማስ ዛፍ ምናምን አለ። እኛ ጋር ደግሞ አሁን ጎጆ ተጀምሯል። ትክክለኛው ከእምነት አንፃር ጎጆ ነው መሆን ያለበት። ምክንያቱም ገና ማለት ስለ ኢየሱስ ክርስቶስ ነው። ለዛ ስለ ኢየሱስ ክርስቶስ ልደት ነው ማሰብ ያለብን እንጂ ስለ የሆነ ነጭ ወፍራም ሰውዬ ሌሊት እየገባ ስጦታ ሲያስቀምጥልን አይደለም ማሰብ ያለብን። ማለት የክሪስማስ ዛፉ በፊት የአውሮፓውያን ነው እና አሁን እሱ ምንም ከሃይማኖታችን ጋር ጥሩ ነገር የለውም። ይሄ ግን ግርግቡ ከሃይማኖት ጋር የተያያዘ ነገር አለው። ቀጥታ ጌታ የተወለደበት በግርግብ እንደመሆኑ አንፃር ይሄኛው በግርግብ መሆኑ ባህሉም ጎጆ ቤትም ስለሆነ ከኛ ጋር ባህሉ ይመሳሰላል። ዛፉ ግን በነበረ ጊዜ ይሄ ስላልነበረ ያው ዛፉን ነበር የምንጠቀመው ባለማወቅ። ግን ከክርስትና እምነት አንፃር ግን ይሄ በግርግብ ምስልም ስላለው የፈጣሪ ይሄኛው የተሻለ ሆኖ አግኝተናል። የገና ዛፍ ከሃይማኖታዊ ስርዓቱ ጋር የማይሄድ ከመሆኑም በተጨማሪ ዋጋው የተጋነነ መሆኑ ኢየሱስ ክርስቶስ በተወለደበት የከብቶች በረት ተምሳሌት የተሰራውን ጎጆ ተመራጭ ያደርገዋል ሲሉም ይገልጻሉ። ዛፎቹ በጣም ውድ ናቸው። ከውጭም ነው የሚገቡት ኢምፖርት ተደርገው የውጭ ምንዛሬ ምን ይላሉ። ግን እነዚህ እዚሁ ነው የሚሰሩት። በዛ ላይ ደግሞ እንዳልኩሽ ከእምነቱም ጋር እንትን ያለ አይደለም። ከዋጋውም አንፃር ይሄኛው የተሻለ ነው። ምክንያቱም ያኛው 1000 ምናምን ብር 2000 ብር አለ። ይሄኛው ግን እስከ 800 ብር አቅም እንደፈቀደ ትልቁን ብትፈልጊ ትንሹ እንደዛ አድርገሽ አነጻጽረሽ ለቤትሽ የሚመጥነውን ነገር ገዝተሽ የመሄድ እንትኑ አለ። ሃይማኖታዊ በዓላት ሃይማኖታዊ ስርዓታቸውን በጠበቀ መልኩ እንዲከበሩ ቤተ እምነቶችና መምህራን ለእምነቱ ተከታዮች ትምህርት እንዲሰጡ ከኢቲቪ ጋር ቆይታ ያደረጉት የክርስትና እምነት ተከታዮች ጠይቀዋል። ተመልሰናል። እንግዲህ የገና ወይ ደግሞ የልደት በዓል ሃይማኖታዊ ስርዓቱን በጠበቀ መልኩ መከበር እንዳለበት ቀደም ሲል በተከታተልነው ጥንቅር ለማየት ሞክረናል። ወደ እንግዳችን እንመለሳለን። እንግዳችን ዶክተር አያሌው እንግዲህ ቀደም ሲል የሄደውን ጥንቅር አይተውታል። አሁን ላይ ይሄ ዘመን አመጣሽ የገና ዛፍን እየተጠቀምን በትክክለኛ ከበዓሉ ጋር የማይገናኝ እንደሆነ ይነሳልና አሁን ደግሞ ከቅርብ ጊዜያት ወዲህ ግርግምን የመጠቀም ነገር እየመጣ ነው በዓሉን ለማድመቂያ። ይህን ነገር እንዴት ያዩታል እርስዎ? በጣም ደስ የሚል ዝግጅት ነው እኔ እንዳየሁት። አሁን አንደኛ ነገር ይሄ ግርግሙ የተዘጋጀው በሀገር ውስጥ በሚገኙ ቁሳቁሶች ስለሆነ ብዙ ነገሮችን ይቆጥብልናል። ያኛው ቀደም ሲል አውሮፓውያን ወይም አሜሪካውያን በምዕራቡ ዓለም ያሉት ህዝቦች ለፀሐይ አምላክ ብለው የተጠቀሙበት ነው። ይሄ ማን ነው የገና ዛፍ የሚባለው እና እነሱ ያው በአሁኑ ጊዜ እንደምታውቁት በጣም ከባድ ብርድ ስለሆነና ፀሐይም በጣም የራቀችበት ስለሆነ ፀሐይን ስለሚናፍቁ ፀሐይን ደግሞ እንደ አምላክ አድርገው ይወስዱ ስለነበርና ልምላሜን የምታመጣው ፀሐይ ናት ብለው ይጠቀሙ ስለነበረ ከዛ ከእምነተ ፀሐይና ጣዖት አድርገው ከማምለክ የመጣ ነው። በኋላ ክርስቲያኖችም ያንኑ አዳፕት እያደረጉ ወይም እያስማሙ
በጀርመን አድርገው በአሜሪካ የመጡበት ነው። ከዛ የወሰድነው ነው፣ የኛ አይደለም። አሁን ግን ወደ ራሳችን ተመልሰን ይህንን ግርግሙን ሰርተን ክርስቶስ የተወለደበትን እንዲያውም አንዳንዶቹ ከብትም አህያም እዛ ጎን አድርገው ምናምን የሚያሳዩበት ትክክለኛውን የልደቱን ሁኔታ የሚያሳይ ስለሆነ በጣም በጣም ጥሩ ዝግጅት ነው ብዬ ነው እኔ የማየው። ከዛ በተጨማሪ ይህን ዛፍ ከዚህ ሀገር ያለውን ጥድ ከቆረጥን ዲፎሬስቴሽን የሚባለው መሬትን የማራቆት ችግር ያመጣል። ብዙ ጊዜ ተነጋግረንበታል በዚህ ላይ። ሌላው ደግሞ ከውጭ ብናስመጣው ደግሞ የውጭ ምንዛሪያችን የሚበላ ሌላ ክፍተት የምንደፍንበትን የውጭ ምንዛሪ የሚወስድ ስለሆነ እኔ አሁን ይሄ የተዘጋጀው ነገር በጣም በጣም ደስ የሚል ነውና በዚሁ ብንቀጥልበትና ኢትዮጵያውያንም ልጆቻችንም እየመከርን እንግዲህ ብልጅ ልጁን ነገር የሚፈልጉት ልጆቹ ስለሆኑ ዓለም ያው አንድ መንደር ሆነች የዓለምን ነገር ስለሚያዩ ወደዛ ከሚሄዱ ይልቅ እኛ የራሳችንን ጥንታዊት የሆነች ብዙ ባህል የፈለቀባት ሀገር ስለሆነች አቅም ባይኖረንም እንኳ በኢኮኖሚ በዚህ እንኳ ለዓለም ላይ ጫና የምናሳድርበትና ትክክለኛውን የምናስተምርበት ሁኔታ ቢፈጠር መልካም ነው የሚል ነው ማጠቃላይ ያለኝ። በጣም አሪፍ። የቱሪዝም ከፍተኛ ባለሙያና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሁር የሆኑት ዶክተር አያሌው ሲሳይ በማለዳ እዚህ ተገኝተው ይህንን መልካም ሀሳብ ስላጋሩ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። የስቱዲዮ ሰዓታችን 2 ሰዓት ያመላክታል። ወደ ሁለተኛው ምዕራፍ የምንሸጋገረው በአጫጭር ዜናዎች ነው። ለዚህ ደግሞ ተኩሮች በድጋሚ እዚህ ይገኛል። እንዴት ናችሁ? መቀጠል ይቻላል። እሺ፣ አመሰግናለሁ። ጤና ይስጥልን ክቡራን ተመልካቾቻችን፣ የ2 ሰዓት አጫጭር ዜናዎች ላደርስላችሁ መጥቻለሁ። ከዜናው ጋር ተኩሮች ነኝ፣ አብራችሁ ቆዩን። በቅድሚያም የአዋሽ ቢሾላ ማሰልጠኛ ትምህርት ቤት በመሰረታዊ ውትድርና ያሰለጠናቸው ምልምል ወታደሮች አስመርቋል። በምርቃት ስነ ስርዓቱ ላይ በክብር እንግድነት የተገኙት የመከላከያ ህብረት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ እንደተናገሩት ኢትዮጵያ ለሰላም ትልቅ ዋጋ የምትሰጥ በሀገር ውስጥና በውጭ ሀገራት ለሰላም እጽዋትነት የከፈለች ሰላም ወዳድ ሀገር ናት። የአዋሽ ቢሾላ ማሰልጠኛ ትምህርት ቤት ዋና አዛዥ ኮሎኔል መኮንን መንግስቴ በበኩላቸው መሰረታዊ ውትድርና እንድንሰለጥን ግዳጅ ከተሰጠን ጊዜ ጀምሮ በርካታ የቅድመ ዝግጅት ስራ ሰርተናል። ለስልጠናው ስኬት ባለድርሻ አካላትም ከፍተኛ አስተዋጽኦ አበርክተናል ብሏል። መሰረታዊ ወታደሮች በማሰልጠኛ ትምህርት ቤቱ የተሰጣቸውን የአካል ብቃትና የስነ ልቦና ግንባታ የተወሰኑ በወታደራዊ ቴክኒክና ታክቲክም የታከኑ መሆናቸው ኮሎኔል መኮንን ጨምረው ገልጿል። በምርቃት መርሃ ግብር ላይ ጄኔራል መኮንኖች፣ የአካባቢው የሀገር ሽማግሌዎችና አባገዶች እንዲሁም ከተለያዩ የመንግስት መስሪያ ቤቶች ጥሪ የተደረገላቸው እንግዶች መገኘታቸው ከኢፌዴሪ መከላከያ ሰራዊት ያገኘነው መረጃ ያመለክታል። ከዋግምራ ዞን አበርገሌ ወረዳ ለተፈናቀሉ 31839 ወገኖች ከገና በዓል ቀድሞ የሰብአዊ ድጋፍ ለማሰራጨት እየተሰራ መሆኑን ኤፍኤች ኢትዮጵያ አስታወቀ። ኤፍኤች ኢትዮጵያ የአስቸኳይ ጊዜ እርዳታ ፕሮግራም ከፍተኛ የስራ ኃላፊ ዳንኤል ጥላሁን ለፋና ብሮድካስቲንግ ኮርፖሬሽን እንደገለጹት ቅድሚያ ከመኖሪያ ቀያቸው ለተፈናቀሉ 5396 ኩንታል ከኮምቦልቻ ወደ ሰቆጣ እየተጓጓዘ መሆኑን ጠቁመው የማከፋፈያ ሰነዶችና ባለሙያዎች ዝግጁ በመሆናቸው የሚያደርሰውን ድጋፍ ይሰራጫሉ ነው ያሉት። እስካሁን 45 በመቶ ያሉ ወደ ሰቆጣ መላኩን አቶ ዳንኤል አረጋግጧል። ኤፍኤች ኢትዮጵያ በዋግምራ ብሔረሰብ አስተዳደር ዞን የከፋ የምግብ ክፍተት ባለባቸው አበርገሌ፣ ዝቋላና ሳላ ወረዳዎች ላይ እየተሰራ መሆኑንም ተናግሯል። እንደ አቶ ዳንኤል ገለጻ ለአበርገሌ ተፈናቃዮች ተሰራጭቶ ሲጠናቀቅ ለዝቋላና ሳላ ወረዳዎች ደግሞ በአጭር ጊዜ ውስጥ የምግብ እህል እየተጓጓዘ ነው። የምርት ጥራት ጉድለት የተገኘባቸውና የመጠቀሚያ ጊዜያቸው ያለፈባቸው ከ381 ቶን በላይ የተለያዩ የምግብ ምርቶች ጥቅም ላይ እንዳይውሉ ማድረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። የባለስልጣን የሕዝብ ግንኙነት ዳይሬክተር አቶ አበራ ደነቀ እንዳሉት
ባለፉት 6 ወራት በተደረገ ክትትልና ቁጥጥር ከ381 ቶን በላይ የተለያዩ የምግብ ምርቶች ጥቅም ላይ እንዳይውሉ ተደርጓል። ምርቶቹ ገበያ ላይ እንዳይውሉ የተደረገው የምርት ጥራት ጉድለት ስለተገኘባቸውና የመጠቀሚያ ጊዜያቸው በማለፉ መሆኑንም ጠቅሷል። ጥቅም ላይ እንዳይውሉ ከተደረጉት የምግብ ምርቶች መካከል ዘይቶች፣ የተለያዩ የታሸጉ ውሃዎች፣ የቢራ ገብስ፣ የተለያዩ ጁሶችና በርካታ የምግብና መጠጦች ይገኙበታል ብሏል። ግምታቸው ከ1 ሚሊዮን ብር በላይ የሚያወጡ የተለያዩ መድኃኒቶችና የመድኃኒት ግብዓቶች ገበያ ላይ እንዳይውሉ መደረጉንም ጠቁሟል። የሕክምና መገልገያ መሳሪያዎችና የውበት መጠበቂያ ቁሳቁስ ደረጃቸውን ሳይጠብቁ በመመረታቸው ተወግዷል። ዘገባው የኢዜአ ነው። በመጨረሻ የውጭ ዜና አንጎላ ፕላስቲክ ጥቅም ላይ እንዳይውሉ የሚከለክል ሕግን የሚያዘጋጅ አዲስ ግብረ ኃይል አቋቋመች። የአገሪቱ ፕሬዝዳንት ጆዋ ሎሬንሶ አሳሳቢ ደረጃ ላይ የደረሰውን የፕላስቲክ ብክለት መዋጋት እንደሚፈልጉ አስታውቋል። በመሆኑም ፕሬዝዳንቱ ችግሩን ለመከላከል ያስችላል ያሉትን ሕግ የሚያዘጋጁ ግብረ ኃይል አቋቁሟል። ግብረ ኃይሉም በአገሪቱ የፕላስቲክ ብክለት በአካባቢው ላይ እያሳደረ ያለውን ስጋት በሚመለከት ዳሰሳዊ ጥናት በማድረግ የጀመረችውን ስራ ይሆናል ተብሏል። እንደ አገሪቱ የደረቅ ቆሻሻ ማስወገጃ ኤጀንሲ ገለጻ ከሆነ በአንጎላ ባለፈው ዓመት ብቻ 12.4 ሚሊዮን የፕላስቲክ ከረጢቶች በነጻ የገበያ ስርዓት ውስጥ በየቀኑ ለአገልግሎት ይውላሉ። ይህ ደግሞ ሰፊ ምህዳር ዳላት አንጎላ አሳሳቢ ደረጃ ላይ ደርሷል ተብሏል። የተባበሩት መንግስታት ድርጅት እንደሚለው ደግሞ ከ800 በላይ የባህርና የውሃ ዳር ዝርያዎች በሚጣሉ የፕላስቲክ ቆሻሻዎች አማካኝነት ለአደጋ የሚጋለጡ ሲሆን 11 ሚሊዮን ቶን የፕላስቲክ ቆሻሻ ወደ ውቅያኖስ ውስጥ ይጣላሉ። ይህ በዚህ የሚቀጥል ከሆነ ደግሞ መጠኑ በ2040 በ3 እጥፍ የሚጨምር ነው ሲል አስጠንቅቋል። ዘገባው የአፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። አሁንም ከጤና ይስጥልን ዝግጅት ጋር መልካም ቆይታ እንዲሆንላችሁ ተመኘው። ወደ እናንተ ልመለስ። እናመሰግናለን። በዓለም ላይ ውድ የሆነው ስጦታ ለሰው ልጆች የተሰጠበት ልዩ ቀን ከፈጣሪያችን ጋር ያስታረቀን ውድ ስጦታ እንኳን ለገና በዓል በሰላም አደረሳችሁ። የገናን በዓል በእርቅ የበደለን ይቅር በማለት እንዲያሳልፉ እየተመኘን ሲጓዙ ልንከተሎ፣ ሲያጡ ልንተካሎ፣ ሲደክሙ ልንደግፎ፣ በሐዘኖ ልንደርስሎ በዘመን የካበተ ልምዳችንን በፋይናንስ የደረጃ አቅማችንን ይዘን ምንጊዜም ከርሶ ጎን በዓሉን በቤተሰቦ መካከል ሆነው በወዳጅ ዘመድ ተከበው ከቁጥር ሳይጎሉ በሥራው ስኬታማ ሆነው በሰላም በፍቅርና በህብረት ማሳለፍ ታላቅ ደስታን ይሰጣል። መልካም የገና በዓል። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። እኛ ኢትዮጵያውያን ተፈጥሮ ሁሉን ያደለን በክረምት ዝናብ ለምልመን በበጋ ፀሐይ ምንደምቅ በአደይ አበባ ታጅበን ከዘመን ዘመን የምንዘልቅ ባለብዙ ባህል ባለብዙ ውበት ባለብዙ ልሳን ባለብዙ አንደበት አንድ መስመር ያለን የምንግባባበት ለዘመናት ያስተሳሰረን የአብሮነታችን ማህተም ኢትዮ ቴሌኮም። እንኳን
ለብርሃነ ልደቱ በሰላም አደረሳችሁ። አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዓሉን በማስመልከት ከወዳጅ ዘመዶቹ ጋር እየተዝናኑ ብሉልኝ ጠጡልኝ እየተባባሉ ሰላምና ፍቅር እየተመኙ ቁም ነገር የሚጨብጡበት አዝናኝ ልዩ የበዓል ፕሮግራም አዘጋጅቶ ይጠብቃችኋል። በመላው ዓለም በተለያዩ አማራጮች ወደ እናንተ የሚደርሱት ልዩ የበዓል ፕሮግራሞቻችንን ስፖንሰር ያድርጉ፣ ምርትና አገልግሎቶን ያስተዋውቁ፣ ለብዙሃኑም ተደራሽ ይሁኑ። ለበለጠ መረጃ በ011 551 3509 ወይም በ011 517 2525 ይደውሉ። መልካም በዓል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ከመልክቶች በኋላ በሁለተኛው ምዕራፍ ተመልሰናል። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋሪ ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። አሁን ደግሞ የቢዝነስ መረጃዎችን የምንከታተልበት ሰዓት ላይ እንገኛለን። ለዚህ ደግሞ ማርታ ግርማ እዚህ ትገኛለች። ጤና ይስጥልኝ ማርታ። እንደምን ቆያችሁ? መልካም። እንግዲህ ለጤና ይስጥልኝ የቢዝነስ መረጃዎች ከያዝናቸው መካከል እንግዲህ በነገው ቀን የገና በዓል ይከበራል። እሱን ማስመልክቶ በዓላት ሲደርሱ እንግዲህ ከሌላው ቀን በተለየ ግብይቶች በስፋት የሚካሄዱበት ነው። እሱንም ተከትሎ በአዲስ አበባ ለገና በዓል 2000 የሚሆኑ ሰንጋዎች በሸማቾች ህብረት ስራ ማህበራት በኩል ለህብረተሰቡ እንደሚቀርቡ የከተማ አስተዳደሩ ህብረት ስራ ኤጀንሲም አስታውቋል። የኤጀንሲው ዋና ዳይሬክተር ግዛቸው አሊ እንደገለጹት ሰንጋዎቹ የሚቀርቡት በመዲናዋ የሚገኙ ሸማቾች ማህበራት ቀደም ብለው ከተለያዩ አምራቾች አምራች ህብረት ስራ ዩኒየኖች ጋር በፈጠሩት የገበያ ትስስር አማካኝነት ነው። በዚህም ሰንጋዎቹ በሸማች ህብረት ስራ ማህበራት ባሉ 225 ልኳንዳ ቤቶች ለህብረተሰቡ ይቀርባሉ ተብለዋል። ከአምራች ዩኒየኖች ጋር የተፈጠረው ትስስር በዓሉን ተከትሎ ሊከሰት የሚችለውን የዋጋ ንረት ለመከላከል ጠቀሜታው ከፍተኛ መሆኑንም ገልጸዋል። በሸማች ህብረት ስራ ዩኒየኖችና በአምራች ህብረት ስራ ዩኒየኖች መካከል የተፈጠረው የገበያ ትስስር የግብይት ሰንሰለቱን በማሳጠር የዋጋ ንረትን ለመከላከል ሚናው ከፍተኛም ነው ተብሏል። የኤጀንሲ ዋና ዳይሬክተር ትስስሩ በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎችን ተጠቃሚ ያደርጋል ማለታቸውንም ኢዜአ ዘግቧል። ይህንኑ የበዓል ዜና ጋር በተያያዘ ሳንወጣ እንግዲህ በሐዋሳ ከተማ እየተካሄደ ባለው የገና ባዛር የሚፈልጉትን ምርት በአንድ ቦታ ስፍራና በተመጣጣኝ ዋጋ ማግኘት መቻላቸውን ሸማቾች እንዲሁ ገልጸዋል። የባዛሮች ጥቅም እንግዲህ ከዚህ ቀደም እኛም ከምናስተውለው የምንፈልገውን እቃ በአንድ ቦታ ላይ በተመጣጣኝ ዋጋም እንግዲህ ባዛሮች ላይ ቅናሾችን እናስተውላለን። እንደዛ ማግኘት እንደሚችሉ ተጠቃሚዎች ገልጸዋል። እንግዲህ በዓሉ ምክንያት በማድረግ ከቀናት በፊት የተከፈተው የገና ዋዜማ ባዛር ለሐዋሳ ከተማ ነዋሪዎች የበዓል ግብይት ምቹ ሁኔታ ፈጥሯል የተባለው ሸማቾች ለኢዜአ እንደገለጹት በባዛሩ የሀገር ባህል ልብስን ጨምሮ ለበዓል ፍጆታ የሚውሉ ሸቀጦችና የቤት እቃዎችን በተመጣጣኝ ዋጋ እየሸጡም እየገዙም እንደሆነ ገልጸዋል። በባዛሩ እየተደረገ ያለው ግብይት የተረጋጋና የዋጋ ጭማሪ ያልታየበት መሆኑን ተናግረዋል። በበዓል ወቅት የሚዘጋጁ ባዛሮች እንግዲህ ሸማቾች የሚፈልጉትን እቃ በአንድ ቦታ እንዲገበያዩና መርጦም መግዛት የሚያስችል በመሆኑ ተጠናክሮ መቀጠል እንዳለበት ተጠቅሷል። የሐዋሳ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ ወይዘሪት በላይነሽ ገዳ በበኩላቸው በባዛሩ 150 የሚጠጉ ነጋዴዎች በተለያየ ዘርፍ ምርታቸውን አቅርበው ግብይት እያደረጉ መሆናቸውን ጠቁመዋል። በአምራች ኢንዱስትሪ፣ በግብርና በአገልግሎት ዘርፍ የተሰማሩ አካላት ምርቶቻቸውን በበቂ ሁኔታ ማቅረባቸውን ተናግረው የባዛሩ ግብይት ዋጋ ከዋጋ አንጻር ተመጣጣኝ በመሆኑ ሕዝቡ ግብይቱን እንዲፈጽም ጠይቀዋል። ከውጭ ያገኘነው መረጃ ወደ ሱዳን ይወስደናል። ሱዳን እንግዲህ በተጠናቀቀው የፈረንጆቹ 2022 18 ቶን ወርቅ ማምረቷን አስታውቃለች። በሀገሪቱ የማዕድን ዘርፍ ታሪክ በብዛቱ እንግዲህ በክብረ ወሰንነት የተመዘገበው ምርት ከ3
ከ3 ዓመታት በፊት ከፍተኛ ተብሎ ከነበረው አንጻር ከ1 ቶን 611 ኪሎ ግራም ብልጫ አሳይቷልም ተብሏል። ባለፈው ዓመት የተገኘው የወርቅ ምርት ተደራጅተው በዘመናዊ መልክ ከሚያመርቱ የማዕድን ኩባንያዎች ከባህላዊ ወርቅ አምራቾች የተሰበሰበም ነው ተብሏል። ከሱዳን የወርቅ ምርት ከ50 በመቶ በላይ የሚሆነው በህገወጥ መንገድ ከሀገሪቱ የሚወጣ ሲሆን ከሽያጩ የሚገኘው ትርፍም የእርስ በርስ ግጭቶችን ለመደገፍ እንደሚውል መረጃዎች ያመለክታሉ። ከ10 ወራት በፊት የሱዳን ማዕከላዊ ባንክ ከትልልቅ የማዕድን ኩባንያዎች በቀር ማንኛውንም የወርቅ ምርትን ወደ ውጭ መላክ እንደሚችል የሚከለክል መመሪያ አውጥቶ እንደነበርም የአፍሪካ ኒውስ ዘገባ አስታውሷል። ተከታዩ የውጭ መረጃችን ወደ አሜሪካ ይወስደናል። እንግዲህ አሜሪካው ግዙፉ የግብይት ማዕከል አማዞን በመጪዎቹ ሳምንታት ከ18000 በላይ ሰራተኞችን እንደሚቀንስ አስታውቋል። የኩባንያው ዋና ስራ አስፈጻሚ ኤንዲ ጄንስ ከባዱን ውሳኔ ያጸደቁት እንግዲህ የዓለም ኢኮኖሚ ሁኔታ ተለዋዋጭ መሆን በፈጠረው ስጋት መነሻነት መሆኑንም ገልጸዋል። ውሳኔው አማዞን ለያዘው የረጅም ጊዜ ግብ ስኬታማነት ወሳኝ እርምጃ መሆኑንም ዋና ስራ አስፈጻሚው ጠቅሰዋል። ከሚቀነሱ ሰራተኞች መካከል አብዛኞቹ በኩባንያው የሽያጭ ማዕከላት ውስጥ የሚሰሩ ሲሆኑ ሰራተኞቹ ከመጪው ወር አጋማሽ አንስቶ የስንብት ደብዳቤ ደርሳቸዋልም ተብሏል። አማዞን እንግዲህ ቀደም ሲል ከ10000 ገደማ ሰራተኞችን እንደሚቀንስ አሳውቆ ነበር። ያም ሆኖ ጠቅለል ያለ ጥናት ተደርጎ ቁጥሩ በቂ እንዳልሆነ መረጋገጡን ዋና ስራ አስፈጻሚው ተናግረዋል። የዜጎች የመግዛት አቅም በእጅጉ ተዳክሟል ያሉት ዋና ስራ አስፈጻሚው በኮቪድ ወረርሽኝ ምክንያት ከፍተኛ ደረጃ ላይ ደርሶ የነበረው የኢንተርኔት ግብይት መቀዛቀዙንም አስረድተዋል። ዘገባው የአርቲ ኒውስ ነው። የጤና ይስጥልኝ የቢዝነስ መረጃዎቻችን እነዚህ ነበሩ። መልካም ጊዜ። መረጃዎችን ጨርሻለሁ። መልካም ጊዜ። በማለዳ ንጋት ሲበሰር የልደቱ መልካም ዜና በዳዊት ከተማ ሲነገር ለጓጓንለት ቀን ደርሰን ዙሪያችን በምስራቅ ኮከብ ሲታጀብ በቀለማት ህብር ውበታችን ይደምቃል። በልደቱ መልካምነት ለሐሴት ጊዜ አንፈጅም። ያለን ነገር ጥቂት የልጅነት ቢመስል እንኳ በታላቁ ደስታ የምስራች ፈገግታ እንሰራበታለን። በግርግም ተኝቶ ጌታችንን ስናይ እንደ እረኞቹ እንቦርቃለን። በብርሃነ ልደቱ አንድነታችን ይደምቃል፣ መጎናጸፊያችን ያንጸባርቃል። ብርሃናችን ከኛም አልፎ በዙሪያችን ያሉትን ያፈካል። መልካም ዜና የምናበስርበት የገና በዓል ይሁንልን። መልካም በዓል። አዋሽ ባንክ። እንኳን አደረሶ ኢትዮ ቴሌኮም ለገና በዓል እንኳን በሰላም አደረሶ እያለ በዓሉን ምክንያት በማድረግ እስከ ታህሳስ 28 በሚሊኒየም አዳራሽ እየተካሄደ በሚገኘው አስቤዛ የገና ባዛር የመግቢያ ትኬትን በቴሌብር ሲቆርጡ በባዛሩ ቦታ እንዲሁም ከ20 በላይ በሚሆኑ ሱፐርማርኬቶች እስከ 2000 ብር የሚደርስ ማንኛውንም አይነት ግብይት በቴሌብር ሲፈጽሙ የሞባይል የአየር ሰዓት ወይንም ጥቅል ለመግዛት የሚያስችለው 10 በመቶ የኤሌክትሮኒክስ ገንዘብ ተመላሽ የሚያደርግለው መሆኑን ሲገልጽ በታላቅ ደስታ ነው። ምን ይሄ ብቻ በዓሉን በማስመልከት በዌስተርን ዩኒየን እና ሌሎች ገንዘብ አስተላላፊ ድርጅቶች ከውጭ ሀገር በቴሌብር ገንዘብ ሲላክሎ ለማንኛውም አይነት ግብይት መዋል የሚያስችለው 5 በመቶ የኤሌክትሮኒክስ ገንዘብ በስጦታ ያገኛሉ። በዚህ አጋጣሚ በቴሌብር ግብይት ለመፈጸም በአገልግሎት መስጫ ማዕከሎቻችን በቴሌብር ወኪሎች እንዲሁም ቴሌብር ትስስር በፈጠረባቸው 17 ባንኮች አማካኝነት ገንዘብ ወደ ቴሌብር አካውንቶ በቀላሉ ማስተላለፍ የሚችሉ መሆኑን በደስታ እንገልጻለን። መልካም የገና በዓል። ኢትዮ ቴሌኮም። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዓሉን በማስመልከት ከወዳጅ ዘመዶቹ ጋር እየተዝናኑ ብሉልኝ ጠጡልኝ እየተባባሉ ሰላምና ፍቅር እየተመኙ ቁም ነገር የሚጨብጡበት አዝናኝ ልዩ የበዓል ፕሮግራም አዘጋጅቶ ይጠብቃቸዋል። በመላው ዓለም በተለያዩ አማራጮች ወደ እናንተ የሚደርሱት ልዩ የበዓል ፕሮግራሞቻችንን ስፖንሰር ያድርጉ፣ ምርትና አገልግሎቶን ያስተዋውቁ፣ ለብዙሃኑም ተደራሽ ይሁኑ። ለበለጠ መረጃ በ011 551 35 09 ወይም በ011 517 2525 ይደውሉ። መልካም በዓል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን።
በገና ጨዋታ ጠንካራ ጎበዙ ቡድኑን ሊያስከብር ሲዘጋጅ በብዙ ሰልፉን አሳምሮ በጨዋታው ሜዳ በብርቱ ጥረቱ ተጫውቶ ሊረታ ሽመሉም በሚችሉት እጆች ውስጥ ሲውል ሩሯን ከግብ ሊያዋውል የካበተ ልምድ ጥበብ ይጠይቃል ጨዋታው እንደ ልደት በዓል ሁሉ ተስፋን በልብ እየሞሉ በርትቶ መስራቱ ጎበዝ ከጎበዙ የድል ስጦታ ሁሉም እንዲጋሩ ከከብቶች ማደሪያ ፈንጥቆ እንደወጣ የፍቅር ብርሃን የገና ስጦታ በፍጹም ትትና በብሩህ ፈገግታ የታሸገው ስጦታችን አገልግሎታችን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ጎሽ ውጭ ያለው ልጅ ብር ላከልኝ ለጉዳይ ደረሰልኝ እንኳን ደስ አለሽ በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ አሁንማ ቴሌ ዘይዷል በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል እንዴ በምን ተአምር ቴሌብር ዓለም አቀፍ ሐዋላ ክፍተትን የሞላ የዘመኑ መላ የረፍት ቀን የሥራ ሰዓት ሳይሉ በስልክ ቁጥሮ ያለ ገደብ ገንዘብ ይቀበሉ ቴሌብር ሐዋላ የተላከሎትን ገንዘብ ወዲያው በእጁ ያቀብላል ለፈለጉት ጉዳይ የልቦን ያደርሳል ከውጭ ሀገር በቴሌብር ዓለም አቀፍ ሐዋላ ገንዘብ ሲላክሉ 5% ተጨማሪ ስጦታ ያገኛል በቴሌብር ዓለም አቀፍ ሐዋላ በተላከሎት ገንዘብ የቴሌብር አገልግሎትን ተጠቅሞ ክፍያዎች መፈጸም ከቴሌብር ወኪል ወይም ሽያጭ ማዕከሎቻችን ገንዘብ ውጪ ማድረግ እንዲሁም ወደ ባንክ አካውንቶ በቀላሉ ማስተላለፍ ይችላሉ ቴሌብር ሐዋላ አንጀት አርስ መላ ፈጣን ቀላል ምቹና አስተማማኝ ኢትዮ ቴሌኮም ተናስተን ኢትዮጵያችን አሁንም እንደቀጠለ ነው ወደ ውጭ ጉዳያችን ነው የምናልፈው የአሳ ምርት በቱኒዚያ በከፍተኛ ደረጃ እድገት እያስመዘገበ መሆኑ ተዘግቧል ይሄንን እንመለከታለን ሳራ ሳህለ ስላሴና ያዘጋጀችልን ተከታትለን እንመለስ በቱኒዚያ የሚገኙ 25 የአሳ ማምረቻ ጣቢያዎች እያንዳንዳቸው በአመት ከ400 እስከ 550 ቶን ድረስ ያመርታሉ ይህ ፋብሪካም ምርቱን ወደ ውጭ ገበያ በመላክ 45 ሚሊዮን ዶላር ያህል ገቢን በአመት ያገኛል የአሳ ምርት በቱኒዚያ የዳበረ ስራ ነው የምርት እና የግብይት ሰንሰለቱም ቁጥጥር የሚደረግበት በመሆኑ ከፍተኛ ጥራት ያለው የአሳ ምርት ነው የሚመረተው የአሳ ፍላጎትም እያደገ ነው የግል አሳ አምራቾች በዘርፉ መሰማራትና በመንግስት የሚደረገው ማበረታቻ የሰሜን አፍሪካዋ ሀገር ቱኒዚያ በዘርፉ ውጤታማ እንድትሆን ረድቷታል ላለፉት 20 ዓመታትም በባህር ውስጥ የሚደረገው የአሳ እርባታ ጨምሯል እነዚህ ሁለት የአሳ ዝርያዎችም 96 በመቶ ያህል የሚገኙት በዚህ የምርት ሂደት ውስጥ ነው ይህ ዘመናዊ የአሳ አመራረት ዘዴ ያለንን የአሳ ሀብት በአግባቡ እንድንቆጣጠርም ይረዳናል በተፈጥሯዊ መንገድ የሚደረግ የአመራረት ዘዴ ሲሆን ከ12 ወራት እስከ 5 ዓመት ድረስም ይወስድብናል አሳዎችን ለምርት ለማድረስ ለምሳሌ 500 ግራም የሚመዝን አንድ አሳ 2 ዓመትም ይወስድበታል ለማደግ በሰሜን አፍሪካ የአመጋገብ ስርዓት ውስጥ አሳ ከፍተኛ ቦታ ይሰጣል የዓለም የእርሻና የምግብ ድርጅት ፋኦ መረጃ እንደሚያመላክተው ቱኒዚያውያን በየአመቱ በአማካይ 13.2 ኪሎ ግራም እንደ አሳ ያሉ የውሃ አካላት ምግቦችን ይመገባሉ This sector produces fish which has become one of the pillars of food security in Tunisia የአሳ ምርት በቱኒዚያ አንዱ የምግብ ዋስትናችንን የሚያረጋግጥልንም ነው ተጠቃሚዎችም ቢሆኑ አሳ የሚገዙት በጥራቱ እና በሚሰጠው ጥቅም ነው ዋጋውም ቢሆን ውድ አይደለም ለአሳ ምርት ጥቅም ላይ የሚውለው ግብአትም ጥራት ያለውና ዋጋውም ከፍ ያለ ነው ሆኖም ግን ፍላጎቱ እየጨመረ መምጣቱን ይነገራል We feed the fish meal, fish oil. አሳዎችን የምንመግባቸው የአሳ ዘይት አኩራተር እና የበቆሎ ዘይትን ነው እዚህ የሚመረቱ አሳዎች ዓለም ላይ በጣም ተፈላጊነትም ያላቸው ናቸው የአሳ ዘይት ውድ ቢሆንም እዚህ ግን ጥሩ የአሳ ዝርያ ለማምረት እየተጠቀምንበት ነው ዘርፉ ታዲያ ከ2000 በላይ ቋሚ የሥራ ዕድልን የፈጠረ ሲሆን በተዘዋዋሪ መንገድ ደግሞ በሺዎች ለሚቆጠሩ ቱኒዚያውያን ዕድልን ፈጥሯል በዓለም ደረጃም 16% ያህል የውሃ አካላት ምርት ገበያን ቱኒዚያ እንደምትሸፍን ጠቅሶ የዘገበው ሲጂቲኤን ነው አንድ ሰዓት የጀመረው
ለተአርብ ጤና ይስጥልኝ ኢትዮጵያ ዝግጅታችን በዚህ መልኩ ተጠናቋል። መቅደላዊት ደረጃና ተስፋዬ ጫኔ ጤና ይስጥልኝ ኢትዮጵያን ወደ እናንተ ስናደርስ ቆየን። ዳይሬክተራችን ገዛኸኝ ነበር ከሌሎች ቴክኒካል ፕሮዲውሰሮቻችን ጋር በመሆን ቀናችሁ የተባረከ ይሁን።